نجاة ميديا دريبوس بسم الله الحمد لله رب العالمين الصلاة والسلام على رسول الله السلام عليكم ورحمة الله وبركاته ودي زي تيك توك ቤተሰቦች ዛሬ በጣም ወቅታዊና ለህይወታችን አስፈላጊ በሆነ ርዕስ ላይ ልንወያይ ተገናኝተናል። ያው የውይይታችን ርዕስ እንደተለጠፈው መሹራ በእስላም ወይም ምክክር በእስላም በተለይም በሱፊው ማህበረሰብ ዘንድ ያለው ግንዛቤና አስፈላጊነት ላይ ያተኮራል ማለት ነው። በሰፊው ውይይታችንን በሶስት ዘርፎች ለያይተን አስቀምጠናል። እነሱም ምንድናቸው? መሹራ ከቁርአንና ሐዲስ አንፃር የመጀመሪያው ክፍል ሲሆን በሁለተኛው ዘርፍ ደግሞ መሹራን በሱፊዩ መሻይኮች አስተምሮት መልኩ እንመለከትና በሶስተኛ ደረጃ መሹራን በዘመናዊ ህይወት ወይም ደግሞ በትዳር በንግድ እንዲሁም በማህበራዊ ጉዳዮች ላይ በመመካከር የምናገኘውን ጥቅም እንደዚሁም ባለማድረጋችን ውይይት ባለማድረጋችን ትዳራችን፣ ንግዳችን፣ ማህበራዊ ህይወታችንን ሁሉ በአጠቃላይ ባለማድረጉ ያለውን ጉዳት ልክ እናደርግ ይሆናል። ጥሩ ቆይታ እንደሚሆን አልጠራጠርም። ያው እንደወትሮ ሁሌም እንደምናደርገው ውይይታችንን የቁርአንና ሐዲስን ከቁርአን ይሄንን መሹራ ምክክርን ምን ተብሎበታል፣ አላህ ራሱ ምን ብሎበታል፣ ነብያችን ሰለላሁ ዐለይሂ ወሰለም ምክክር ላይ እንዴት ከሰሃበተል ኪራም ከወዳጆቻቸው ጋር እንዴት አድርገው ተመካክረው ይሄንን እንዲነስረውታል ወይ ደግሞ 23 ዓመቱን እንዴት አሳልፈውታል የሚለውን ነገር በህይወታችን ውስጥ ብዙ ቁም ነገር ብዙ ምንማማርበት ቆይታ እንደሚሆን አንጠራጠርም። አክብራችሁን ሰዓት ጠብቃችሁ እዚህ ለመጣችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። ይህ ውይይት የምንጠቀምበት ከነበረን አስተሳሰብ አመለካከት የተሻለ ግንዛቤ የሚሰጠን እንደሚሆን ባለሙሉ ተስፋ ነኝ። መድረኩን ኡስታዝ ይከም በዱዓ ራሳቸው በዱዓ ጀምረው ከቁርአንና ከሐዲስ ምክክር ላይ የተወሰነ ነገር ይሉናል። እንደዚሁም ወንድም አብዱሰታር ሳይንሳዊ እይታዎችን በትዳር ውስጥ በማህበራዊ ህይወት ውስጥ ያሉትን ነገሮች ያስቀምጥልናል ማለት ነው። ያው ባለፈው የአንድ ሰው ሚና ብለን ሮብለት ከተወያየን በኋላ በመሃል ካስማ ኢስላሚክ ኦርጋናይዜሽን ፈንድራይዚንጉን ለማሰባሰብ ሁለት ፕሮግራም ዘለን ነበረ። ዳግም ተገናኝተናል። አልহামዱሊላህ በጥሩ ርዕስ መተናል። እንግዲህ ያስተምራል ብዙ ነገር ያስይዘናል ብለን ባሰብነው ምክክር ወይም ደግሞ የሹራን አስፈላጊነት እንደዚሁም ባለማድረግ ውስጥ ያሉ ጉዳቶችን ለመወያየት እናንተም በዚህ ርዕስ ጉዳይ ላይ ከቁርአንና ከሐዲስ በሹራ ላይ ያሉትን ነገሮች ብታስቀምጡልን እንደዚሁም የሀበሻ መሻይክ እንደ ሱፊዩ ማህበረሰብ ይሄንን ምክክር ወይም ደግሞ ሹራን ምን ያህል ይጠቀማል፣ አስፈላጊነቱን ተረድቶ እየተጠቀመው ነው፣ ያንን ነገር ባለማድረጉስ የደረሰበት ነገር አለ ብላችሁ ትላላችሁ? አንድ ሁለት ካን ሻህ ሐሰን ቢስሚላህ ዱዓ አድርጉና ውይይቱን ወደ ኡስታዝ ሂካም ብትወስዱልን። ሰለላሁ ዐለይሂ ወሰለም اللهم علمنا ما ينفعنا وعلمنا بما علمتنا انك اللهم اني اسالك ايمانا دائما وعلما نافعا وقلبا خاشعا ورزقا واسعا وحلالا طيبا وبدنا صابرا ولسانا ذاكرا وعملا صالحا وعقلا كاملا وزيادة في العلم وبركة برزقه وتوبة قبل الموت وشهادة عند الموت ومغفرة بعد الموت ونجاة من النار اللهم لا تعذبنا يوم القيامة وادخل الجنة بسلامة برحمتك يا أرحم الراحمين اللهم صل وسلم الله خير ኡስታዝ ሻህ ሐሰንን እጅግ አድርገን እናመሰግናለን። ኡስታዝ ሲከም ቀጥታ ወደ እናንተና ወደ ዕለቱ ወደ ያዝነው ርዕስ እናልፋለን። ታፕ ኮፒ ሊንክ ማድረግ አንርሳ፣ ሼር ማድረግ። خير بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ስለ ሹራ ነው የምናወራው። ሹራ የሚባለው ነገር በኢስላም ምን ይመስላል? ምክክር መመካከር ሁለት ሹራ በመሰረቱ ሁለት የተለያዩ ሐሳቦች የሚመጡበት ቦታ መድረክ ነው። እነዛ ሐሳቦች ተጋጭተው ተፋጭተው ጥሩ ሐሳብን ለማውጣት የሚረዳ የሆነ ነገር ነው ሹራ የሚባለው። ሁለት እንትን ያላቸው ሁለት የሚመሳሰል ሐሳብ ያላቸው ሰዎች ሹራ አደረጉ አይባልም። ሹራ የሚባለው የተለያዩ ሐሳቦች ያሉት ለምሳሌ የሆነ ነገር ይኖራል፣ እዛ ላይ እንዲህ ቢሆን ያ እንዲህ ቢሆን ያ እንዲህ ቢሆን ያ እነዚህ ሹራ የሚባለው ነገር
ይመጣል። ሹራ ቁርአን ላይ 4 ቦታ ነው የተጠቀሰው ይላሉ። ተሻውሩን ሚል አላህ መስደር ተጠቅሟል። ፈኢን አራዳ ፊሳልን አን ተራድ ሚንሁማ ወተሻውሪን ፈላ ጁናሐ ዐለይሂማ ብሏል። ባልና ሚስት ልጃቸውን ጡት ለማስጣል በመዋደድና በመመካከር ካደረጉት ችግር የለባቸውም ይላል አላህ። ወተሻውሪን በባለ ትዳር መካከል ሹራ እንደሚያስፈልግ መነጋገር መመካከር እንደሚያስፈልግ ያስይዘናል። ሌላው ደግሞ አላህ ጀለ ጀላሉሁ ለነብዩ አለይሂ ሰላቱ ሰላም ትእዛዝ ሲያስተላልፍ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም በጌታ እዝነትም አንተ ለስላሳውን ክላቸው ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ ልበደንዳና ደረቅ ብትሆን ኑሮ ከአጠገብህ ይበተኑ ነበር። ፈዕፉ ዐንሁም ይቅር በላቸው፣ ካንተ ዙሪያ ያሉ የአንተ ባልደረቦችን ይቅር በላቸው። ወስተግፊር ለሁም እንደዚሁም ደግሞ ምህረትንም ጠይቅላቸው። ወሻዊርሁም ፊል አምር በጉዳይ ላይ ደግሞ አማክራቸው። እንግዲህ የአላህ መልእክተኛ ቁርአንን እየወረደባቸው ከመሹሬት ተብቃቃ ናቸው። አላሁ ወረሱሉሁ አላህና መልእክተኛው ገኒይ ናቸው፣ የተብቃቁ ናቸው ከሹራ። እንደዛም ከመሆኑ ጋር ግን አላህ ምን ይላቸዋል? ወሻዊርሁም ፊል አምር ፈኢዛ ዐዘምተ ፈተወከል ዐለላህ ቁርጥ ያለ ሐሳብ ላይ ከደረስክ ደግሞ በአላህ ተመካ ይላቸዋል። ሁለተኛ ቦታ ላይ። ሶስተኛ ቦታ ላይ ደግሞ ቁርአን ሹራን የጠቀሰው የሙእሚኖች ሲፋ አድርጎ ነው። በጣም የሚገርመው በሰላት ስለ ሙእሚኖች ባህሪ ከተናገረ በኋላ ከሙእሚኖች ባህሪ አንዱ ሹራ መሆኑ መመካከር፣ ሙእሚኖች ከሌሎች የሚለያቸው ለዛውም አያቷ ሱረቱ ሹራ ስም ተቀምጦላታል ቁርአን ላይ። የምክክር ምዕራፍ ምትላለች አይደል እንዴ? የምክክር ምዕራፉ የወረደው መካ ላይ ነው። መክዬ ናት ሱራዋ። እዛ ላይ አላህ የሙእሚኖች የሚለዩበትን ባህሪ ሲናገር አንደኛ ወለዚነ እስተጃቡ ሊረቢሂም እነዛ ለጌታቸው እሺ ያሉ፣ ወአቃሙ ሰላህ ሰላትን ደንቡን ጠብቀው የሚሰግዱ፣ ወአምሩሁም ሹራ በይነሁም ጉዳያቸውን በመካከላቸው ምክክር ይሆን፣ ወሚማ ረዘቅናሁም ዩንፊቁን አሁን በዚህ በሰላትና በዘካ መካከል ነው አላህ የጠቀሳትን ሹራ ይላል። ይሄ ደረጃዋን የሚያሳይ ነው። ሁለተኛ የሙእሚኖችን ባህሪ የሚያሳይ ነው። ወለዚነ እስተጃቡ ሊረቢሂም ያለው ሙእሚኖችን ነው። እነዛ ለጌታቸው እሺ ያሉ ለጌታቸው ትእዛዝ ቀጥ ያሉ፣ ወአቃሙ ሰላ እንዲሁም ሰላት የሚሰግዱ ሙእሚኖች እነዚህ ናቸው። ከዛ በፊትም ብዙ ሲፋዎችን ከገለጸ በኋላ ነው ወአምሩሁም ሹራ በይነሁም በመካከላቸው ደግሞ ምክክር ነው የሚመካከሩ ናቸው ይላል አላህ የሙእሚኖችን ሲፋ ሲናገር። አራተኛ ሱረቱል መርየም ነው። ፈአሻረት ኢለይሂ ይሄ መጠቆምን ነው የሚገልጸውና ጠቆመች ወደሱም ማለት ዝሙት ሰርተሽ ነው ይሄ ልጅ ምናምን ብለው አይሁዶች ሲቀጥፉ እሷም ፈአሻረት ኢለይሂ ልጁን አናግሩት ብላ ጠቆመች። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ ገና አንቀልባ ላይ ያለ ልጅ እንዴት እናናገራለን አሏት። ነቢዩላህ ኢሳም ቃለ ኢኒ አብዱላህ እያሉ መልስ መመለስ ጀመሩ። ቁርአን ላይ እነዚህ 4 ቦታዎች ቁርአን ሹራ የሚለውን ነገር ተጠቅሞታል ማለት ነው። ስለዚህ ሹራ የሚባለው ነገር የሙእሚኖች መለያ ባህሪ ነው። የሙስሊሞች መለያ ከሁሉም ማህበረሰብ የሚለያቸው የሆነ ነገር ነው። ለዛም ነው አላህ Subhanahu Wa Ta'ala ስለ ሙእሚኖች ሲፋ ተናገረና فما أوتيتم من شيء فمتاع الحياة الدنيا وما عند الله خير وأبقى للذين آمنوا وعلى ربهم يتوكلون والذين يجتنبون كبائر الإثم والفواحش نزلت لعلك تنانش وانجل يميرقوا بتقطوا ጊዜ إذا ما غضبوا هم يغفرون በተቆጡ ጊዜ ይቅር የሚሉ እንደዚሁም ጌታቸው እሺ ያሉ ለትእዛዙ ለጥ ያሉ ማለት ትእዛዙን አክባሪ ለሆኑ የተቀበሉ ለሆኑ አለና ወአቃሙ ሰላተ ሰላትን ደንቡን ጠብቀው ለሰገዱ ወአምሩሁም ሹራ በይነሁም
ጉዳያቸውም በመካከላቸው ምክክር የሆነ ነው። ሲፋቸው ይህ ነው። ግልጽ ነው። አሁን አላህ እዚህ ቁርአን ላይ ኢማንን ጠቀሰ፣ ተወኩልን ጠቀሰ፣ ከትላልቅና ከትናንሽ ወንጀል መራቅንም ጠቀሰ፣ በተቆጡ ጊዜ ይቅር ማለትንም ጠቀሰ። ከዛ በኋላ ነው አላህ ሰላትን መስገድን ጠቀሰና ወሹረ ሻሚላ ጥቅል የሆነ ደግሞ በመካከላቸው ምክክር እንደሚያደርጉ የሙእሚኖች ባህሪ በመመካከር እንደሚደረግ ደግሞ አላህ ጀለ ጀላሉሁ በቁርአኑ ላይ ጠቀሰ። ይሄ ምን ያሳየናል? የሙእሚኖች ባህሪ መሆኑ። እንደዚሁም የአላህ መልእክተኛ በሹራ መታዘዛቸውም የሹራን ትልቅነት የሚያሳይ ነው። እንግዲህ የአላህ መልእክተኛ ወህይ እየወረደላቸው ነብይ ሆነው ወማ የንጥቁ አኒል ሀዋ ነው ነብዩ የሚናገሩት። በቁጣ ሰዓት እንኳን ቢሆን የሚነገሩት የስሜታቸውን አይደለም። ወማ የንጥቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ ነው፣ ከአላህ ዘንድ የሚወረድን ወህይ ነው የሚናገሩትና እንደዛም ከመሆናቸው ጋር ወሻዊርሁም ፊል አምር አላህ በጉዳዩ ላይ አማክራቸው፣ ምክረ ሐሳብ ጠይቃቸው እያለ ለምን አንደኛ ምክረ ሐሳብ ራሱ መጠየቅ ሰዎችን የመረዳት ከአጠገብህ የመሆናቸው ያንተ የመሆናቸው ማሳያም ጭምር ስለሆነ ነው። ሌላው ደግሞ ሹራ ትልቅ የሚያደርገው አሉ በሰላትና በነፈቃ መካከል መጠቀሱ ራሱ በወጪና በዘካና ምንድነው ስሙ በሰላት መካከል መጠቀሱም ይሄም ትልቅ ደረጃ እንዳለው ያሳያል ይላሉ። ለዚህ ደግሞ ነብዩ አለይሂ ሰላቱ ሰላም ያው በብዙ ቦታዎች ላይ ሙስሊሞችን ያማክሩ ነበር። ለምሳሌ ለማ ተጀهዘ ቁረይሽ ለቂታሊ ረሱልላህ ሰለላሁ ዐለይሂ ወሰለም ሙሽሪኮች ነብዩን ለመዋጋት በተዘጋጁ ጊዜ ወልሙስሊሚነ ፊል መዲና استعد رسول لقتالهم እነሱን ለመዋጋት የአላህ መልእክተኛ ተዘጋጁ። ሙስሊሞችም ቁረይሾችን ለመጋፈጥ የተዘጋጁ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም አጂብ የሆነ ህልም አይተው ነበር። እሱም ቀጥታ ከጦርነቱ ጋር ግንኙነት ያለው ህልምን ያዩት። ረአ በቀረን ይذبح አንድ በሬ ሲታረዳዩ ነብዩ ወራአ ፊ ሰይፊሂ ሱልማ እንዲሁም ደግሞ በሰይፋቸው ላይ የሆነ ነገር ሲጎል ተመለከቱ። እንዲሁም እጃቸውን ደግሞ በጣም ጠንካራ ከሆነ ይሄ ጡሩራ የሚሉት የጦር መከላከያ የሚለበሳል እንደ ቀሚስ ነገር እሱ ሲከቱ አዩ። ከዛ ነብዩ አለይሂ ሰላቱ ሰላም ሰሃቦች ጠየቃቸው፣ በምን ፈሰሯት አላቸው። ማዛ አወልተ ሩእያ ያ ረሱላህ فقال لهم البقر الذي يذبح ያ የሚታረደው የሆነው በሬ ሁም ናሱ ሚን አስሃቢ ይقتلون ከኔ ባልደረቦች የሚገደሉ ሰዎችን ነው የሚያመላክተው አሉ። ያ ደግሞ ከሰይፌ ላይ የጎደለው ነገር ከኔ ቤተሰብ አንድ ሰው እንደሚጎደል ነው የሚያሳየኝ አሉ። እንዲሁም ደግሞ ይሄ ዲሩዑ ጥብቅ የሆነው የጦሩራ ልብሱ ደግሞ የሚያሳየው መዲናን ነው አሉ። አሁን ይሄ ጦርነት ይሄ ህልም እንደሚያሳየው ታውቃላችሁ፣ የነብያት ህልም ወህይ ነው። ይህም ከመሆኑ ጋር ግን ይሄ ጦርነት ላይ ነብዩ አለይሂ ሰላቱ ሰላም ሰሃቦቻቸውን ሰብስበው ምክክር አድርገዋል። ግልጽ ነው። ይህን አክል ካለን ደግሞ ነብዩ አለይሂ ሰላቱ ሰላም ስለ ሹራ ምን ብለዋል? ቁርአን ከዛ በፊት ቁርአን የተለያየ ቦታ ላይ እንትኖችን ክስተቶችን ይነግረናል። ቁርአን ላይ ለምሳሌ ማን ናቸው? ነቢላሂ ሰሙድ እንዲሁም ሷሊህ የሰሙድ ህዝቦች በሷሊህ ላይ ሲያሴሩ ሲመካከሩ እንዴት እንደነበር ይነግረናል። ኢብራሂም አለይሂ ሰላም ከልጃቸው ጋር ያደረጉት ምክክር ሊያርዱት እንደሆነና ምን ሐሳብ እንዳለው ዝግጅነቱን ሲገልጽ ይሄ በሙሉ ሹራን እንዲሁም ካዕባን ሲገነቡ ያለው ሹራ አለ። ኢኽወቱ ዩሱፍ የዩሱፍ አለይሂ ሰላም ወንድሞች ማንን ነብዩላህ ዩሱፍን ምን እንደሚያደርጉ ሲማከሩ ያው ለሸርም ቢሆን ማለት ነው።
የሙሳ የእህት ከፊርዓውን ቤተሰብ ጋር ያደረገችውን ይገልጽልናል። እንደዚሁም ፊርዓውን ህዝቦቹን ሲያማክር በሙሳ ጉዳይ ቁርአን ይገልጽልናል። በጥሩም ይሁን በመጥፎ የነበሩ ምክክሮችን ቁርአን ወደ 13 ቦታ ምናምን ይጠቅስልናል። ያው ሁሉንም መጥቀስ ሰዓት መፍጀት ስለሚሆን ነው። የአስሐቡል ካህፍ ሲመካከሩ ቁርአን ይነግረናል። እንደዚሁም ቁረይሾች ቁርአንን እንዴት እንደሚዋጉ ሲመካከሩ ይነግረናል። ሌሎችንም ቦታዎች ቁርአን እያነሳ እነዚህ ቦታዎች እንዲመካከራሉ እያሉ ይገልጽልናል። ሌላው ደግሞ ወደ ነብዩ አለይሂ ሰላቱ ሰላም ስንሄድ ነብዩ አለይሂ ሰላቱ ሰላም ምን ብለዋል የሚለውን ስናይ ደግሞ እንደዛው አንድ ቀን أن رسول الله صلى الله عليه وسلم دخل على سعد بن عبادة ዘንድ ገቡና فقال يا سعد ألم تسمع ما قال أبو حباب ያለውን አልሰማህም እንዴ አሉት። አቡ ሑባብ ማለት يريد عبد الله بن أبي ማለት ነው ኢብኑ ሰሉል قال كذا وكذا አሉት። እንደዚህ እኮ ብለዋል አሉት። قال سعد يا رسول الله ከዛ ምን አለ አንቱ የአላህ መልእክተኛ ወይ አሉት። ችላ በሉት ይቅር በሉት አላቸው። فوالذي أنزل عليك الكتاب አላቸው። መጽሐፍ ባወረደው ጌታ እምላለሁ አላቸው። لقد جاء الله بالحق الذي أنزل عليك ولقد اصطلح أهل هذه البحيرة على أن يتوجوه فيعصبونه بالعصابة فلما أتى الله ذلك بالحق الذي أعطاك ስለዚህ አሉ ነብዩ አለይሂ ሰላቱ ሰላም በአብደላህ ኢብኑ ኡበይ ኢብኑ ሰሉል ያ በሙናፊቁ ሰውዬ ሊያማክሩት መጡ። እንደዚህ ይላል እንደዚህ ይሄ ምክክር በነብዩ ህይወት ምን ያክል ቦታ እንደነበረ ያሳያል። እንግዲህ የአላህ መልእክተኛ ናቸው። አንዱ ሰሃባ ልከው ግደለው ወይም እንዲያድርገው ቢሉ በጣም ቀላል ነበረ። عن عبد الرحمن بن غانم الأشعري النبي من يلانو قال لأبي بكر وعمر رضي الله تعالى عنهما لو بكرنا لعمر من يلواتشوال لو اجتمعتما في مشورة ان انتكو باند رأي كتسماماتشو ማለት ተመካክራችሁ ምን ብላችሁ በአንድ ራይ ከተስማማችሁ ما خالفتكما እኔ እኮ አልخالፋችሁ ማለት አልቃረናችሁ አንዴ ከተስማማችሁ በሆነ ሐሳብ ላይ እኔ የምቃረናችሁ ሰው አይደለሁም ይላሉ ነብዩ አለይሂ ሰላቱ ሰላም። ሌላ ምን ይላሉ? ما بعث الله من نبي الله عندم نبي አላከም ولا استخلف من خليفة እንደዚሁም አንድም ኸሊፋን ምትክን አልተካም ኢላ ካነት ለሁ ቢጣነታን ሁለት የውስጥ ወዳጆች ቢኖሩት እንጂ ሁለት ጓደኞች ቢኖሩት ማለት ነው። ቢጣነቱን ተእሙሩሁ ቢልማዕሩፍ አንደኛው ጥሩ ወዳጅው የሚባል የትኛውን በጥሩ የሚያዘው አለ ወተሑዱሁ ዐለይሂ በጥሩ ነገር የምታነሳሳው ወቢጣነቱን ተእሙሩሁ ቢሸር አሉ። ሌላው ደግሞ ጓደኛ አለ በመጥፎ አማካሪ ለማለት ፈልገው ነው። አማካሪ አለው። ይሄ አማካሪ ምን አይነት አማካሪ ይሆናል? ማንኛውም ነብይም ሆነ ምትክ እንዲሁም አይተካምም እንዲሁም ነብይም አይላክም አማካሪ አለው ይሁን እንጂ። እንግዲህ አሁን ከዚህ የምንረዳው ምንድነው? ይሄ አማካሪ ሁለት አይነት ሊሆን ይችላል። አንደኛው በጥሩ የሚያማክረው በጥሩ የሚያዘው እንደዚሁም በመጥፎ የሚያዝ በመጥፎ ደግሞ የሚያነሳ የሆኑ አማካሪዎች አሉ። በጥሩ እንደሚያማክሩ አሉ። አላየህል ዞሮ አላህ ለየትኛውም ነብይ እንኳን አማካሪ ያደርግለታል ይላል የሚያማክረው ግልጽ ነው። فالمعصوم من عصمه الله አሉ። ጥብቅ የሚባለው አላህ የጠበቀው የሆነ ሰው ነው። በነብዩ ህይወትም ስንገባ እንደዛው ነው። ብዙ የህይወት ዘርፋቸው ላይ ነብዩ ያማክራሉ። ጦርነት ላይ ያማክራሉ። ለምሳሌ በድር ላይ አማክረዋል። የበድር ዘመቻ ላይ የተያዙ ምርኮኞች እንዴት ይሆኑ በሚለው ላይ ራይ ጠይቀው ሁሉም የራስ ራዩ ሐሳቡን ከሰጠ በኋላ ነብዩ የአቡበክርን ሲዲቅ ሐሳብ ማጽደቃቸውን እናስታውሳለን። የኡሁድ ዘመቻ ላይ እንደዚሁም አማክረዋል ነብዩ አለይሂ ሰላቱ ሰላም። ገዝወቱ ኸንደቅ የሚባለው ላይ
እንዴት እናድርግ? መዲና የተከበበች ጊዜ በኸንደቅ ዘመቻ ላይ ነብዩ ምክረ ሐሳብ ጠይቀዋል። ሁደይቢያ ላይ ምክክር አድርገዋል። እንደዚሁም በሌላም ጉዳይ ላይ ነብዩ አለይሂ ሰላቱ ሰላም ጣኢፍ ላይ እንዲሁም ቅሰቱ ኢፍክ በቤተሰባቸው ጉዳይ ላይ ሰይደቱ አይሻ ሙናፊቆች ስማቸው የነብዩን ስም ለማጥፋት በዝሙት ስሟን ያጠፉ ጊዜ እንዴት ላድርግ በሚል ጉዳይ ላይ እነ ሰይዱና አልይን እነ ኡሳማ ኢብኑ ዘይድን ሌሎችንም ያማክሩ ነበር። አማክረዋል። በቤተሰብ ጉዳይ፣ በዲን ጉዳይ፣ በጦርነት ጉዳይ ላይ ይሄ በሙሉ ነብዩ አለይሂ ሰላቱ ሰላም ምክር ሐሳብ ይጠይቁ ነበር፣ ምክር ይቀበሉ ነበር፣ ምክር ይወስዱ ነበር ማለት ነው። ኢማሙ ቡኻሪ አንድ ባብ አላቸው ቡኻሪ ላይ ማለት ነው። ፊ ኪታብ አልኢዕቲሳሙ ሚን ጃሚዕ ሰሒህ ባበል ሊሹራ አንድ ምዕራፍ አስቀምጠው ስለ ሹራ የሚል فقال باب قول الله تعالى وأمرهم شورى بينهم وشاورهم في الأمر وإن المشاورة قبل العزم والتبيين ብለዋል። መሹራ ከመወሰንህ ቁርጥ ያለ ሐሳብ ላይ ከመድረስ በፊት ነው የሚል ነገር አስቀምጠዋል። فإذا عزمت فتوكل على الله فإذا عزم الرسول لم يكن لبشر التقدم على الله ورسوله ነው። ስለዚህ ነብዩ አለይሂ ሰላቱ ሰላም ያማከሩ ነበረ፣ ምክር ሐሳብ ይጠይቁ ነበረ ነው። ስለዚህ ከዚህ የምናየው ምንድነው? ሹራ የሚባለው ነገር በእስላም ትልቅ የሆነ ቦታ አለው፣ ትልቅ የሆነ ደረጃ አለው የሚለውን ነገር መረዳት እንችላለን። ያው ሐዲሶችን ያልጠቃቀስኳቸው በጣም ረጃጅም ሐዲሶችና ስለሆኑ ሁሉንም ታሪኩን እናንሳው ካለን ሁሉም ታሪክ ሰፊ ጊዜ የሚፈጅ ስለሆነ ያው ለምሳሌ ምንፈልጋትን ቦታ ብቻ እንደ ምሳሌ ለመጥቀስ ነው። ትልልቅ ሐሳቦችን አንስታችሁልናል። ቁርአን ላይ አላህ ጀለ ጀላሉ በተከበረው ቁርአን ሱረቱ ሹራ ብሎ ሹራን አስፈላጊነት እንደዚሁም ረሱላችን ሰለላሁ ዐለይሂ ወሰለም ከነብይነታቸውን ባሻገር ይህ ጉዳይ ወዳጆቻቸውን ወንድሞቻቸውን ወይ ደግሞ አካባቢያቸው ላይ የነበሩትን ሰሃበተል ኪራም በሚሰሯቸው በእያንዳንዱ ህይወት ተሞክሮ ውስጥ በትዳር ህይወታቸው ላይ እንደዚሁም በጦር ተሞክሮ ላይ የሚሆን በጦርነት ላይ አድርጎ በሚንቀሳቀሱባቸው ሂደቶች ላይ እንዳማከሯቸው ሹራ ምን ያህል አስፈላጊ እንደሆነ አንስታችሁልናል። በዚህ ጨምሩልን በየምለው እንደ ሀበሻ መሻይክ ይሄንን ምክክርን አንድ ደረጃ ከመሻይኩ ጋር ምን አይነት የሹራ ወይም ደግሞ የምክክር ሂደት ይዞ ነው የሚሄደው እንደ ደረሳነቱ እንዴትስ ተጠቅመውታል? የሀበሻ መሻይክ ከዲኑን ከማስተማር አኳያ እንደዚሁም ማህበራዊ ህይወትን ከመገንባት አኳያ ምክክርን እንዴት ይጠቀሙበት ነበር? አሁን ያለው ማህበረሰባችንስ ይህን ምክክር እንዴት ትታዘቡታላችሁ? አለ ወይ? ጉዳቱንስ በምን ያህል ልክ ይረዱታል? እናንተ ይሄንን ነገር ትንሽ እንትን ቢሉበት ቢጨምሩበት ቢያክሉበት። ያው ይሄ ሹራ የሚባለው ነገር ቀደም እንደጠቀስነው በሸሪዓችን ትልቅ ቦታ ያለው ነገር ነው። በሀበሻ መሻይኽ ዘንድ ደግሞ ሹራ ትልቅ ቦታ የነበረው ሹራ ብቻ አይደለም፣ ውሳኔዎችም በጣም የሚከበሩበት ሁኔታዎች አልፈዋል፣ ጊዜያቶች። አንድ ደረሳ ከኡስታዙ ጋር ያለው ነገር እንዴት ነው? ሲያገባም በእነሱ ፍቃድ ነበር የሚያገባው። የሆነ ሀገር ለመሄድ በእነሱ ፍቃድ ነበር የሚሄደው፣ በምክክር ማለት ነው። እንዲሁም ደግሞ ማስተማር ላይ ሲገባ በእነሱ ምክረ ሐሳብ ነበር የሚሄደው። የተለያዩ ነገራቶች በህይወቱ ላይ ያሉ ነገራቶች ሁሉ በእነሱ ምክረ ሐሳብና ከነሱ ጋር በመወያየት ሹራ በማድረግ እንጂ የግል ህይወት የሚባል ማለት ራሱን ችሎ እኔ በራሴ ነው ይሄን ማደርገው የሚለው ነገር አልነበረው። ሲያገባም ነግሯቸው ነው ማለት አማክሯቸው ነው። የሆነ ሀገር ለመሄድም አማክሮ ነው። ደረሳነት እንኳን እዛ ጨርሶ ወደ ሌላ ቦታ ሲሄድ ማን ጋር መሄድ እንዳለበት፣ ምን ፈን መቅራት እንዳለበት፣ ምን ሼክ ጋር ሄዶ መማር እንዳለበት ከነሱ ነበረ ምክረ ሐሳብ የሚቀበለው። እሱ ብቻ አይደለም፣ ሰዎች ሁሉ የቸገራቸውን ነገር መሻይኾች ጋር መጥተው
የዱንያም ችግር ይሁን ሌላም ችግሮች ሲገጥሟቸው የቤተሰብም ችግር ይሁን ማማከር የሚያስፈልጋቸውን ነገራቶች በጠቅላላ መሻይኾች ጋር በመምጣት ነበር ምክረ ሀሳብ የሚጠይቁት። ለነዛ ለጠየቁት ነገር በጠቅላላ እንትን የሚያገኙበት ነበር፣ መፍትሄ የሚባለው ነገር የሚገኝበት። ለምሳሌ በሐበሻ ታሪክ ውስጥ ሐጅ ሙሳ ኪኪያ ረህመቱላሂ ዐለይሂ መጥቀስ እንችላለን። ሰዎች ሕክምና ፈልገው እሳቸው ጋር ሄዱ ነበር። ሕክምና ለመማከር የተለያዩ ሐሳቦችን ይሰጧቸው ነበር። በዱንያ ጉዳይ ላይ ምክር ሊጠይቁ የሚሄዱ ሰዎች ነበሩ፣ ምክር ይሰጧቸው ነበረ። በትዳር ጉዳይ ላይ የቤተሰብ አማካሪ ነበሩ። እንዲሁም በንግዱ ዘርፍ ላይ የንግድ አማካሪ ነበሩ። በሕክምና ላይ የሕክምና አማካሪ ነበሩ። በወጣትነት ላይ የሚገጥሙ ነገራቶች የወጣት እንግዲህ አማካሪ ነበሩ። ሁሉም ዘርፍ ላይ አማካሪ ነበሩ። እኚህ ለምሳሌ ያነሷቸው እንጂ በየአካባቢው እንደዚህ አይነት ሼኾች መሻይኾች ነበሩ። አሁን እነዚህ የሚያማክሩት አንደኛ ለገንዘብ አይደለም፣ ሁለተኛ ደግሞ ለመታወቅም አይደለም፣ ሶስተኛ ደግሞ ለዝናም አይደለም፣ ለአላህ ብለው ነው ሐቂቃ የሚያማክሩህም። ስለዚህ መፍትሄዎች የሚያመጡልህ መፍትሄ በዛው ልክ በረካ የነበረው ትክክለኛ እውነተኛ የሆነ መፍትሄም ጭምር ነበር። ሰውም ልቡን ከፍቶ ለመቀበል ስለሚመጣም ጭምር ትዕዛዛቸውንም ተፈጻሚነት ስለነበር ይሄ በኋላ ላይ እንዲቀር ተደረገ። እንዲቀር የተደረገበት አንደኛ መሻይኾችን ከማናናቅም የተነሳ ነው። እከሌ ዱንያ ጉዳይ አይገባውም፣ እከሌ ፖለቲካ አይገባውም፣ እከሌ ንግድ አይገባውም፣ እከሌ ሕክምና አይገባውም የሚል ሸሪዓ የሆነ በቃ ኢባዳ ስለ ሰላት ወይም ስለ ጠሃራ ስለ እስቲንጃ ብቻ አድርጎ በማሰብ የመጣ ስተት አለ። ግልጽ ነው። ሸሪዓ ውስጥ ጢብ አለ። ጢብ የሚባል ክፍል አለ። ለምሳሌ ሕክምና የሚዳስስ ጢቡን ነበዊ የሚባሉ ኢማሙ ኢብኑል ቀይም የጻፏቸው፣ ኢማሙ ሲዩጥ የጻፉት፣ ሌሎች ብዙ ዑለማዎች እና ኢብኑ ሲና የጻፏቸው ሌሎች ሐኪም ናቸው ባይባልም ግን ማማከር የሚችሉ አክል ደረጃ ይደርሳሉ አብዛኛዎቹ ትላልቆቹ ማለት ነው። ለኛ አይነቱን አይደለም። ግልጽ ነው። በኢኮኖሚ ዘርፍ ያማክሩ ነበር። አንድ ወንድም እየነገረን ነበረ አብሬትዬ ያሉትን የሆነ ዘመን ይመጣል ብለዋል። ገንዘብ ከሚኖርህ ይሄ ምንድነው ስሙ አላሁመ ሰለላሁ ዐላ ሙሐመድ በርሜን የሚሞላ ገንዘብ ከሚኖርህ ይልቅ በርሜን የያዘው ቦታ የሚሻልበት ጊዜ ይመጣል እና መሬት በመያዝ ላይ የመከሩበት ቦታ እናገኛለን። ሌሎችም እንደዚህ አይነት ነገሮች አዘርት ላይ እንድንበረታ፣ እርሻ ብቻ ነጃ የሚያወጣበት ጊዜ፣ ንግድ የማይጠቅምበት ጊዜ እንዳለ የጠቀሱበት ቦታ አለ። እንደዚህ ዑለማዎች ግልጽ ነው። ስለዚህ ይሄ ማማከር የሚባለው ከመሻይኾች እጅ ወጣና የተለያዩ ሰዎች የራሳቸውን ሱቅ ከፍተው ቢሮ ማለት ነው ሱቅ ያልኩት ቢሮ ከፍተው የማማከሩን እንትን ያዙት። እነሱ ደግሞ የሚያማክሩ ከአላህ ከዲኑ አንጻር ከአላህ አንጻር ከአኺራ አንጻር ሳይሆን ከዱንያዊ አንጻር ሆነ። ይሄ ደግሞ ከዱንያዊ አንጻር ሲሆን የሚያመጣቸው የራሱ የሆኑ ክፍተቶች፣ ጉለቶች እና አደጋዎች አሉት ነው። ስለዚህ ሰው ከመሻይኽ እየራቀ ከመሻይኽ ዓለም ወጣ። ያው ዱንያውም አኺራውም አሁን የተደበላለቀ ሆኗል እንደምናየው። ስለዚህ ሀበሻ ላይ በተለይ በአሁን ሰዓት ምክክር የሚባለው ነገር ቀርቷል። የት ማን ምን ይመካከራል? ቤተሰብን ብታይ በፊት እኮ ሹራ የሚባል የቤተሰብ ሹራ የሚባል ነገር ነበር። መስጂድ ላይ አሁንም አለ የተወሰነ መስጂድ ላይ የመስጂድ ሹራ ነበረ። በአገር አቀፍ ደረጃ የዑለማዎች ምክር ቤት ዑለማዎች ብቻ የሚመካከሩበት አገር አቀፍ ደረጃ የዑለማዎች ምክር ቤት ዑለማዎች ብቻ የሚመካከሩበት ምክር ቤት ነበር።
ገበሬው የገበሬው ብቻ የሚመካከርበት ነበር፣ ነጋዴ የሚመካከርበት ሁኔታ ነበር። አሁን ምክክር ከሰዎች ዓለም እየወጣ ሁሉም በተናጠል ነው የሚንቀሳቀሰው። ይሄ ደግሞ ሰው የልብ አንድነት እንዳይኖረው አደረገ። የምክክር ትልቁ ነገር ምንድነው? የልብ አንድነት ያመጣል። ግልጽ ነው። ይሄ የሀበሻ ደስ ባይልም አንድ አባባል አለው። ይሄ ተመካክረው የፈሱት ፈሳ አይሸትም የሚል። ወአለይኩም ሰላም ወራህመቱላህ። ለምን ተመካክረው የተነገረ ነገር ምንድነው? ዑለማዎች የሚሉት እስቲኻራ ሰግዶ የምርጫውን ያጣ የለም፣ መሹራ አድርጎ ደግሞ ነዳማ የለም፣ ጸጸት የሚባለው ነገር አይገኝምና ይሄ በዚህ ዘመን የምናየው ትልቁ ነገር ምንድነው? አንደኛ ሹራ የለም። ሹራ ለመኖሩ ምን ጎዳን ሲባል የቀልብ አንድነት አጣን። ሙስሊሙ ብትል ሙስሊሙ በላ ኢላሃ ኢላላህ ጥላ ስር ሆኖ እኮ የቀልብ አንድነት የለው ነው። እንደው አንድ ፊርቃ ነው የምትለው ሰው እንኳን የቀልብ አንድነት አጥቷል። ለምንድን ነው ሲባል ይሄ መሹራ የሚባለው መመካከር የሚባለው ነገር በአንድ ሀሳብ ላይ የመሰብሰብ የሚባለው ነገር እየቀረ ብቻ ሳይሆን ቀርቷል ማለት ይቻላል። የምክክር ጊዜ የለንም፣ የምክክር ቦታም የለንም። ሙሽሪኮች በዛ ዘመን በጃሂልያው ዘመን ላይ ዳረ ነድዋ የሚባል እኮ ነበራቸው፣ የመመካከሪያ ቦታ ከመካ ቀረብ ብሎ ያለ ቦታ ነውና ስለ ዱንያዊ ጉዳይ ስለ መካ ላይ ስላለ ነገር ምናምን የሚመካከሩበት ዳረ ነድዋ የሚባል ነገር አለ። አሁን የቀረን ያው እኛም ምክር ቤት ነው። ከምክር ቤት ውጪ ምክክር ያለም አይመስለኝም ከስሙ ጀምሮ ግልጽ ነው። ስለዚህ የቀልብ አንድነት አጣን። ሁለተኛው ደግሞ ውሳኔዎች ሁሉ የግል ሆኑ። ምን አገባው ከኔ የሚል ነገር መሰልጠን ይሁን አይታወቅም፣ ብቻ ከጊዜ በኋላ የመጣ ነገር አለ። ከኔ በአንተ ጉዳይ ምን አገባው፣ ለዚህ ጉዳይ አንተ አታንስም የሚል ነገር መጣና ሰዎች ከምክክር ዓለም እንዲርቁ ተደረገ። ግን ያመጣው ነገር ምንድነው? ጸጸት ነው። ሰዎች ለምሳሌ ብዙ ሰዎች በትዳር እየተጸጸቱ ነው። ብዙ ሰዎች ይህን ንግድ በመጀመራቸው እየተጸጸቱ ነው። ብዙ ሰዎች ምን ኪታብ መጀመር እንደነበረባቸው ሳያውቁ እየተጸጸቱ ነው በመቅራታቸው። የሆነ ትምህርት በመማራቸው እየተጸጸቱ ነው። ብዙ ጸጸቶች እንሰማለን እኮ በተለያዩ ዘርፍ። ከሀገር በመውጣቱ ይጸጸታል፣ በማግባቱ በመውለዱ ይጸጸታል። ይህ ሁሉ ጸጸት ያመጣው ምንድነው? ሰውየው ከምክክር ዓለም ርቆ ውሳኔዎችን ሁሉ በራሱ አእምሮ ምንድነው በራሱ እይታ ብቻ መሄድ ስለጀመረ ነው። የአንድ ሰው እይታ ከ4 ከ5 ወይ ከ2 ሰው እይታ ጋር የሚወዳደር አይደለም። ስለዚህ ይሄ ግለኝነት እየበዛ መጣ። ግለኝነት ማለት ለብቻ መኖር፣ እኔ ብቻ ማለት ነገር አመጣ። ስለዚህ አሁን የምናየው በሙስሊሞች መካከል እንዲሁም ከሙስሊም ደግሞ ወረድ ስንል የምናየው ነገር ምንድነው? የቀልብ አንድነት አለመኖርና የቀልብ አንድነት አለመኖሩ ደግሞ ሙስሊሞች ከምክክር ዓለም ከመመካከር አንድ ቤት ለመስራት በአንድ ጥላ ስር ቁጭ ብሎ ምን እናድርግ ከማለት ይልቅ ሁሉም የዳር ይዞ መባላትን ስለመረጠ የቀልብ አንድነት ጠፋ። የቀልብ አንድነት መጥፋቱ ደግሞ ኃይል ያሳጣናል። ወላ ተናዘዑ ፈተፍሸሉ ቁርአን እንዳለው አትጨቃጨቁ ትደክማላችሁ፣ ወተዝሀብ ሪሑኩም ቁዋችሁ ይሄዳል። የዚህን ጊዜ ደግሞ ጠላታችሁ በቀላሉ አድፍጦ ሊይዛችሁ በቀላሉ ሊጠቀምባችሁ ይሄው ማየት ይቻላል። የሙስሊም ሀገራቶች ቁርአን እንዳለው አትጨቃጨቁ፣ የሙስሊም ሀገራት ሁላ በየተራ እየተበሉ ከሀገርነት ወደ ፍርስራሽነት እየተቀየሩ ያሉበት ተጨባጭ ይሄ የመሹራ ሐሳብ አለመግባት፣ ከመሹራ የሚገኘው የቀልብ አንድነት አለመኖር ወደ ምክክር እንዳይመጡ በተለያየ ነገር በግማሹን በዘር ግማሹን በጎሳ ግማሹን በእምነት ግማሹን በመዝሐብ ከፋፍለውት ፈሪቅ ተሱድ እነሱ የበላይ ሆነው ያስተዳድሩናል ማለት ነው። ይሄ የምክክር ያለመኖር የሚያመጣው ትልቅ ችግር ነው። ከግለሰብ ጀምሮ እስከ ማህበረሰብ ከማህበረሰብም አልፎ በጠቅላላ መላው ሰው ዘር ልጅ በተለይ ሙስሊሙን የጎዳው ይሄ ይመስለኛል። አላሁ አዕለም። ስላዳመጣችሁ ጀዛኩሙላሁ ኸይራን። አንድ የረሳኋት ታሪክ ነበረች ልላት እያልኩኝ ረሳኋት በመሃል። ይሰማል ድምጼ? መርሃባ ይሰማል። ቀጥሉ ኡስታዝ።
መርሃባ እንትን በሼክ ሙሐመድ ሀቢብ ሳኒ ረሕመቱላሂ አለይሂ ጊዜ እንትን ተከልክሎ ነበረ። ሁለት ሚስት የሚባል ህግ ሊወጣ ማለት ሁለተኛ ሚስት ማግባት አይቻልም የሚል ነገር ተነስቶ ነበርና በሚቀጥለው ሊወሰን እንትን ተባለ ተቀጠረ። ከዛ ሼህ መሐመድ ሀቢብ ሳኒ ረሕመቱላሂ አለይሂ ተመለሱ። በደርግ ጊዜ ነው ተመልሰው ለሐጂ ዘይኑ አማከሯቸው። እንዴት ይሻላል? እንዲህ እያሉ ነው ሊወስኑ ነው። ከወሰኑ ያው ሁለት ሚስት የሚባል የለም በሸሪያችን ሸሪያ። ከዛ በኋላ ያው የሚመጡት ችግሮችም አሉ እና ተመካከሩና በቃ አብረን እንሄዳለን ሁለታችን፣ እኔ ልገደል እችላለሁ አሉ ሼህ መሐመድ ሀቢብ ሳኒ። ሼህ መሐመድ ሀቢብ ሳኒ ማለት እንትን የተገደለባቸውን ልጃቸው ተገለዋል በእንትን ቀይ ሽብር። መርሃባ ብለው አብረው ተጉዘው ሄዱ። ሲገቡ ምን አስተያየት አላቸው የሚል ጥያቄ ቀረበ። ሼህ መሐመድ ሀቢብ ሳኒ አብራሩ። በሸሪያችን ሁለት ሳይሆን አራት ሚስት ነው ያለው፣ እንደዚሁም ደግሞ እንዳይበድላት ወርቅ እንዲያለብሳት ሴት ወርቅ ነው መልበስ ያለባት ይላል ሸሪያችን ምናምን ብለው በደንብ ብቻ አብራሩ። ጭቅጭቅ ተነሳ እና በመሃል አንድ ቄስ ተነስቶ ዋና ከቄሱ የተመደበ ኦርቶዶክስን ወክሎ የመጣ ቄስ ነበር። እኚህ ሼህ ካስቆጣህማ ያው እኛንም እንዳስቆጣህ ነው የሚቆጠረው። እኚህ ሼህ እሳቸው ጥለው ከወጡ እኔም ጥዬ መውጣቴ ነው የሚል ነገር ሐሳብ አነሳና እንትናል ምንድነው ስሙ ተፈቀደ። እንትኑ ይሄ ሁለት ማግባት ሶስት አራት ማግባት ፍቃድ ተሰጠውና አሁን እንግዲህ ሁለት ሶስት ያገቡ ሰዎች የሐጂ ዘይኑ ከሸሪያም ቢሆን የሐጂ ዘይኑ እንትን አለባቸው። ምንድነው ስሙ ውለታ አለባቸው። ምን ልል ነው ምክክር ምን አክል ዑለማዎች ሐጂ እንትና ሼህ መሐመድ ሀቢብ ሳኒ ማለት ትልቅ ዓሊም ናቸው፣ አስተማሪም ጭምር ናቸው። በትምህርትም ቀለምም ቀመስ ናቸው፣ ቀለም ነክ ናቸው። ቋንቋ እንግሊዘኛ ምን የሚችሉ የነበሩ ናቸው። እንደዛም ከመሆኑ ጋር ግን ሼህ ሐጂ ዘይኑ ጋር ሄደው ምክረ ሐሳብ ወስደው ጠይቀው እንዴት እናድርግ የሚለውን ነገር እንግዲህ እነሱ ዘንድ ሹራ ምን አክል ቦታ እንዳለው የምናይበት ቦታ ነው የሚል ነገር ነው። ወላሁ አለም። ትንሽ አረዘምኩኝ። ሰላም አለይኩም። እሰማለሁ አይደል? እሰማለሁ። ያው ኡስታዝ ሂከም እንደ ወትሮ በርዕሳችን ላይ ሰፊ የሆነ ዳሰሳ ለውይይታችን ትልቅ ግብአት የሚሆን ሀሳቦችን ከቁርአንም ከሐዲስም እንደዚሁም በሐበሻ መሻይክ ዘንድ ደረሶቻቸውን ምን ያህል በሹራ እንደሚያማክሯቸው ሀታ ከዕልሙም ባሻገር በግል ህይወታቸው ላይ ደረሶችም መሻይኮቻቸውን ቁጭ ብለው የሚያገቡትን ትዳር ሀታ እስከሚመርጡላቸው ድረስ የሚሄዱበትን አካባቢ ለቂራአት የሚሆን ለማስተማር ሲሄዱ ከመሻይኮቻቸው ጋር ሹራ አድርገው ህይወታቸውን በዛ መልኩ እንደሚወስዱ ያን በረካ እንደሆነ እንደሚያምን ደረሳው እንደዚሁም ደግሞ የሐበሻ መሻይክ የሚሆን ይህንን መንገድ ምን ያህል ሐቂቃ እንደተጠቀመበትና ማህበረሰቡን በዛ ተርቲብ እንዳመጣውና አሁን ያለንበት ማህበረሰብ ከእንደዚህ አይነት ሹራ በህይወት ውስጥ የዲን ሹራ በማጣት እንደዚሁ በማህበራዊ ህይወት ውስጥ በሚኗኗረው በሚሰራው ስራ በትዳር ህይወት ውስጥ ላለበት ፈተና እንዲዳረግ ያደረገው ያንን አይነት ሹራ በማጣታችን ነውና ያንንም ነገር ለማስተካከል ከቁርአንና ከሐዲስ ላቀረቡልን ማስረጃ ከልብ አድርጌ አመስግኜ እናንተም እየተሳተፋችሁ ሰላላችሁ ከልብ አድርጌ አመሰግናለሁ። ወንድም ሉባትራ
ኮሜንት ላይ ሰላም አለይኩም ወራህመቱላሂ ወበረካቱሁ ሐሳቡን ስሰማ ደስ ብሎኛል። እንደ ማህበረሰብ ያለንበትን ሁኔታ ውጤት ችግሮቻችንን የመገምገም ሐሳብ ተገቢ ነው ብዬ ሰላማምን የሚል ኮሜንት አስቀምጡልናል። እናንተም ያውራን ባለንበት ርዕስ ላይ የሚሰማችሁን ስሜት ምክክር አስፈላጊ ነው ብላችሁ ታስባላችሁ? አለማድረጉስ ምን ያህል ጉዳት አለው? በምንኖረው ህይወት ውስጥ የትዳር ህይወት ውስጥ እንኖራለን ከልጆቻችን ጋር ከቤተሰባችን ጋር በዲናችን በኢልም ጉዳይ ላይ የዚህን የምክክር አስፈላጊነት ምን ያህል መረዳት አላችሁ? ኮሜንት ላይ አስቀምጡልን። ቀጣይ ወደ ወንድም አብዱ ሰታር የዚህን የምክክር አስፈላጊነት ሳይንሳዊ እይታዎች፣ ማህበራዊ እይታዎች፣ ኢኮኖሚክ እይታው በብዙ መልኩ ያሉትን እይታዎች ያስቀምጥልናል። አስፈላጊነቱ ምን ያህል እንደሆነ ምክክር እስቲ መድረኩን ወደሱ ወስዳለው። ያዳመጣችሁን ስለሆነ ቆይታችንም ጥሩ እንደሆነ ይሰማኛል። ኮፒ ሊንኩን ወደ 2000 ለማስገባት የተወሰነ ነገር እናድርግ። ጀዛኩሙላህ ኸይር። ወንድም አብዱ ሰታር ወደ አንተ። መርሐባ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ። ያው እንደተለመደው እንግዲህ እኔ ከተለያዩ ሳይንሳዊም ሆነ ከተለያዩ እይታዎች አስፔክቶች አንጻር ምክክር ምን እንደሆነ እንዴት መጠቀም እንዳለብን ወይም ደግሞ በምክክር ወቅት ምን አይነት አፕሮቾችን ማድረግ የሌለብንን ለማየት እሞክራለሁ። በሁለት ለመክፈል እሞክራለሁ። የመጀመሪያው ዴፊኒሽኖቹን ምን ማለት ነው፣ እንዴት አይነት ምክክሮች አሉ የሚሉትን ለማየት እሞክራለሁ። በመቀጠል ለምክክር ስንሄድ ምን ማድረግ አለብን የሚሉትንም እንደዛው አይና ከዛ በኋላ በሙስሊሙ ትግል ወቅት ምክክር ላይ እንዴት ነው መጠቀም ያለብን የሚሉትን ምናልባት ታይም ደግሞ ከበቃኝ የቤተሰብ ምክክሮችን ለመዳሰስ እሞክራለሁ። በሁለተኛው ዙር እድል ከተሰጠኝ ምክክር ላይ ማድረግ የሌለብንን ነገሮች ለመዳሰስ እሞክራለሁ። በትግሉም ወቅት ሆነ በማንኛውም ምክክሮች ወቅት ማድረግ የሌለብንን ለማየት እሞክራለሁ ማለት ነው። ከዴፊኒሽኑ ስንጀምር ምክክር ማለት በሁለት ወይም ከዚያ በላይ በሆኑ ሰዎች መካከል የሚደረግ ግብ ወይም ዓላማ ያለው የሐሳብ ልውውጥ ነው ማለት ነው። ያ ምንድነው? ይህም በተለያዩ ደረጃዎች ለምሳሌ በግል ህይወቶች፣ በስራ አካባቢዎች ወይም በባለሙያ ረዳትነት ሊደረግ ይችላል ማለት ነው። የባለሙያ ረዳትነትን ተጠቅመን ልናደርግ እንችላለን ማለት ነው። እነሱም ማየት አሁን የምክክሮቹ ራሳቸው ብዙ የተለያዩ አይነቶች በጥቅል ልናያቸው እንችላለን። ለምሳሌ እንደ ግልና ማህበራዊ ድጋፍ አይነት ምክክሮችን በአንደኝነት ልናይ እንችላለን። ይሄኛውን ስናይ በጓደኛማቾች ወይም በቤተሰቦች በታላላቅ ሰዎች መካከል የሚደረግ የልምድ ልውውጥና ምክክር ነው ማለት ነው። አንድ ሰው ለምሳሌ የገጠመውን ችግር ለመፍታት ውሳኔ ለመወሰን እንዲረዳው ከሌሎች ሰዎች ጋር የሚያደርገው ምክክር ወይም ውይይት ምክክር እንለዋለን ማለት ነው። ሌላ ሁለተኛው እንደ ሙያ ካውንስሊንግ፣ አሁን ለምሳሌ ሙያ አገልግሎት ካውንስሊንግ የሚያይ ነው። ይሄኛው በሰለጠኑ ባለሙያዎች እርዳታ የሚደገፍ መካከል የሚደረግ የሳይንሳዊ ሂደት ያለው ውይይት ነው ማለት ነው። ዓላማው ምንድነው? ለምሳሌ የአእምሮ የስነ ልቦና ጤናን መጠበቅ ሊሆን ይችላል። ከጭንቀት ከድብርት ወይም ከከባድ ህይወት ፈተናዎች መውጫ መንገድ መፈለጊያ ዘዴ ነው ማለት ነው። ራስን በደንብ ለማወቅና አቅምን ለማሳደግም እንጠቀምበታለን ይሄኛውን አይነት ምክክር ማለት ነው። ሶስተኛው እንደ ስራ አመራርና ውሳኔ አሰጣጥ የምናደርገው ውይይት ወይም ምክክር ደግሞ ይኖረናል ማለት ነው። ይሄኛው በተቋማት ወይም በድርጅት ውስጥ እንደ ፕሮጀክት ከመጀመር ወይም ትልቅ ውሳኔ ከመወሰናችን በፊት ከባለሙያዎች ጋር የሚደረግ የሐሳብ ፍተሻ ነው። ሁለት ልብ ማለት እዚህ ጋር ከአንድ ሰው ሁለት ይሻላል ብለን የምንወስደው ማለት ነው። የተሻለ ውጤት ለማግኘትና የተለያዩ አማራጮችን ለመመርመር የምናደርግበት ሂደት ነው ይሄኛው ሂደት ማለት ነው። በአጠቃላይ ምክክር ማለት ካለንበት የተሻለ ቦታ ለመድረስ በአጠቃላይ ስናየው ምክክርን ካለንበት የተሻለ ቦታ ለመድረስ ካጋጠመን ችግር ለመውጣት ወይም ትክክለኛ ውሳኔ ለመወሰን የምንጠቀምበት የመፍትሄ ፍለጋ መንገድ ነው። መፍትሄ ፍለጋ አይደል ሰውን የምናማክረው ወይም ከመጣው ችግር ለመውጣት ከሰዎች ጋር የምናደርገው ነገር ነው ማለት ነው። ይህንን ምክክር በዚህ ዲፋይን ካረግነው በኋላ ምክክርን ውጤታማ የሆነ ምክክር እንዲሆን ምክር ሰጪም ሆነ ምክር ተቀባዩ ማድረግ ያለባቸው ነገሮችን ለማየት እንሞክራለን ማለት ነው። አንደኛው ንቁ አድማጭነት መሆን አለበት። አክቲቭ ሊስኒንግ መኖር አለበት።
የምክክር ሂደቱን ቁልፍ መሳሪያ ነው። በጣም ለምክክራችን በጣም ቁልፍ መሳሪያ ነው። ምክር ሰጪው የሚነግረውን ቃል ብቻ ሳይሆን ከቃላቱ ጀርባ ያለው ስሜትና ፍላጎትን በትዕግስት ማዳመጥ በጣም ወሳኝ ነገር ነው። ሲያወራም ደግሞ ጣልቃ ለመግባት ሙሉ ትኩረትን መስጠት ተገቢ ነው በምክክር ወቅት ማለት ነው። ሌላው በምክክር ወቅት ሁለተኛው ግልጽና ታማኝነት ኦፕን ኤንድ ሆነስቲ መሆን አለብን። በጣም ኦፕንነስ ኤንድ ሆነስቲ መሆን ይጠበቅብናል። ምክር ፈላጊው ያለበትን ሁኔታ ስጋትና ጥያቄውን በግልጽ ማቅረብ አለበት። ሲናገር በግልጽ ይሄ ነገር ነው፣ እንደዚህ ተከስቷል፣ ይሄን እንፈልጋለሁ፣ ይሄንን ነው የምፈልገው፣ እዛ ለመድረስ በዚህ መንገድ ቢሄድ ጥሩ ነው፣ ወይም ደግሞ ሐሳብም ሳያቀርብ እንዴት ባረግ ይሻላል ብሎ መጠየቅ ይኖርበታል ማለት ነው። መረጃዎች ሲደበቅ ወይም ሲዛቡ ደግሞ የሚሰጠው ምክር የተሳሳተ ሊሆን ይችላል። ወደ ተሳሳተ ወይም ወደ ባሰ ነገር ሊወስደን ይችላል። በምክክር ጊዜ የምንመካከር ሰዓት ላይ ሁኔታውን በግልጽ ማስቀመጥ አለብን። ግልጽ፣ አጭር በሆነ እና ቀጥታ በሆነ መልኩ ያልተወሳሰቡ ነገሮችን ማስቀመጥ ወይም የተፈጠሩ ችግሮችን ሳይደብቁ መናገር አለብን ማለት ነው። ሌላው ሚስጥር መጠበቅ ነው። ሶስተኛው በምክክር ወቅት የሚነሱ የግል ጉዳዮች በሁለት ወገኖች መካከል ብቻ መቅረት ይኖርባቸዋል ማለት ነው። ምክንያቱም መተማመን የሚገነባው ለሌላኛው ሚስጥር እንደሚጠበቅ እርግጠኛ ሲሆን ብቻ ነው መተማመን የሚፈጠረው። ለምክክሩም ሰው የግሉንም እውነት ቅድም ያልነው ከላይ ጠቀስነውን በግልጽ ለመንገርም ሚስጥር ጠባቂ ሲሆንለት በግልጽ ነግሮን ለመፍትሄው ያንን ሰው ልንረዳው እንችላለን ወይም ልንረዳም እንችላለን ማለት ነው። ሌላው አራተኛው ተገቢ ጥያቄ መጠየቅ ነው። ለምሳሌ ጥሩ ምክክር ስናደርግ ይህን አድርግ ወይም እንደዚህ አድርግ ከማለት ይልቅ ምክር ፈላጊ ከራሱ መፍትሄ እንዲያገኝ የሚያገኝ ገንቢ ጥያቄዎችን መጠየቅ ያስፈልጋል። ጥያቄዎችን መጠየቅ ማለት ነው። ለምሳሌ ይህንን ብታደርግ ምን ሊፈጠር ይችላል ብለህ ታስባለህ ብሎ እንደመጠየቅ ሊሆን ይችላል። እንደዚህ አይነት ጥያቄዎችን እየጠየቅን ነገሩን እንትን ማድረግ ማለት ኮማንድመንት ከምንሰጥ በጥያቄ ውስጥ ያለውን እንትን ነገር ለመውሰድ ወይም ደግሞ እይታችንን ማስቀመጥ እንችላለን። ሌላው ስሜትን መረዳት ነው። አምስተኛው ምክር ሰጪ ራሱን በሌላ ሰው ጋር ጫማ ውስጥ ሆኖ ለማየት መሞከር። ይሄ በጣም አስፈላጊ ነገር ነው። ብዙ ጊዜ ሰዎች ጋር አለመግባባት የሚፈጠረው ሁል ጊዜ ከራሳችን ዳይሜንሽን ሆነን የምናደርገው ውሳኔ ወይም እይታ ነው። በጣም ብዙ ጊዜ ችግሮች የሚፈጥሩት ሁሉም ከራሱ ጫማ ነው። የራሱን እውነት ብቻ ይዞ መምጣት ነው። በምክክርም እንዳንግባባ የሚያደርገን ፕላስ ደግሞ ሰዎች ላይም ጀጅ የምናደርገው ሀታ የሆነ ነገር ፍርድ የምንፈርደው ከራሳችን ጫማ እሱ ያለበትን ነገር ከሱ ጫማ ከሱ እይታ ሆነን ብናየው ነገሩን ይቀላል፣ ሰውየውንም አንደርስታንድ ለማድረግ ይጠቅመናል ማለት ነው። ስሜትን ከመረዳት አንፃር በጣም ድጋፍ ያለን። ለምሳሌ ነን ጀጅመንታል መሆን አለብን እና ስሜቱን ደግሞ ሳይንቁ ማዳመጥ ለውይይት ደግሞ ምቾት ይሰጣል ማለት ነው። ነገሩ ሳንንቀው ጀጅመንት ከፍርድ ከጀመርን እንዴት አድርገን ነው ውይይት የምንመጣው? አንተ እኮ ዲነህ ወይ አንቺ እንዲነሽ ብለን ከጀመርን ውይይት ላይ እንዴት ሆኖ ሰውየው ሊወያየን ይችላል? ሐሳብ ስንሰጠው እንዴት ሊያዳምጠን ይችላል? ፈርደንበታል እኮ መጀመሪያው። ስለዚህ ያለውን ነገር ለመረዳት መሞከር አለብን። ሐሳቡን ደግሞ ሳይንቁ ምናምን ይሄ ፌሻል ኤክስፕሬሽንን ይጨምራል በነገራችን ላይ። ሌላ ተጨባጭነት ግብ ሊኖረው ይገባል። ተጨባጭ መሆን አለበት እና ግብ መኖር አለበት። ምክክሩ በደመነፍስ የሚደረግ ወይም ሳይሆን ወሬ ሳይሆን ምን ላይ መድረስ እንደሚፈልጉ የታወቀ መሆን አለበት ማለት ነው። የሆነ ነገር ምክክር ስናደርግ ምን ለማድረግ ነው የፈለገው ወይ ከምን ውስጥ መውጣት ነው? ከችግር ውስጥ ለመውጣት ከሆነ ግባችን ከችግር መውጣት ነው ማለት ነው። የሆነ ነገር አቺቭ ማድረግ ከሆነ ያንን ነገር ያሰበውን ነገር አቺቭ ለማድረግ ነው። ግቡ ሊታወቅ ይችላል ማለት ነው። ስለዚህ ከዛ ውይይት በኋላ ምን መለወጥ አለበት የሚለውን ነጥቦች ግልጽ መሆን ይኖርባቸዋል። ያ ካልታወቀ ግን ጀስት ወሬ ነው የሚሆነው ማለት ነው። ስለዚህ እነዚህን ካልን በኋላ ለምክክሮች በጣም አስፈላጊ የሆኑ ነጥቦች ደግሞ አሉ። አንደኛው ጊዜና ቦታ ነው። ምክክሩ የሚሄድበት ቦታ ረብሻ የሌለበትና ሰላማዊ ሊሆን ይገባል። ጊዜውም እንደዛው አመቺ የሆነበት በስራ ታይም ወይ ስራ ቦታ ላይ ሆኖ ቆይ አንዴ ምናምን እሺ ያመጣለሁ ምናምን እያለ እሺ ቀጥል በላ ምን ነበር ያልከኝ እየተባለ ለምክክሩ መካሪውም ወይም ሐሳቡን የሚያንሸራሽረው ሰው ይበተናል። እኛም በትክክል በትኩረት ልናዳምጠው አንችልም ማለት ነው። ሌላው ሁለተኛው ትዕግስት ደግሞ በጣም አስፈላጊ ነው። ለውጥ በአንድ ጀንበር አይመጣምና
ያንን ነገር ሂደቱን በትዕግስት መከታተል ያስፈልጋል ውጤቱ ላይ ለመድረስ ወይም ምክክሩን ለማዳመጥ። ስለዚህ ቶሎ ነገሩን ሳያስረዳን ዳራውን የችግሩን ግራቀኝ ምናምን ሳናይ ውሳኔ ላይ እንድንወስን አንጠብቅ። ሌላው መከባበር ደግሞ በጣም ሶስተኛውና ወሳኝ ነገር ነው ማለት ነው። ሁለት እኩል ማለት ከምንመካከረው ሰው ጋር መከባበር ያስፈልጋል። ስንመክርም ስንመከርም ሊሆን ይችላል። ሐሳብ ስናወጣ እዛ ጋር ስናንሸራሽር በሁለቱ መካከል በጣም መከባበር አስፈላጊ ነገር ነው በጣም እና እኩል ዋጋ ሊኖራቸው ይገባል ማለት ነው። ሌላኛው የምናየው ይሄኛውን ካልን ዘንዳ ጥሩ ምክክር ካልን ዘንዳ ለምሳሌ በመብት ትግል ውስጥ ደግሞ የሚለውን እናያለን ማለት ነው። ከዚህ በፊት በቤተሰብ ጉዳይ ላይ እሷን ብናያት ይሻላል። በቤተሰብ ውስጥ የሚደረግ ምክክር እናያለን ማለት ነው። ከዚህ ቀጥሎ የአንድ ቤተሰብ አንድነት የሰላም እድገት ለመጠበቅ ወሳኝ መሳሪያ ነው ምክክር ማለት ነው። ቤተሰብ እንደ አንድ ትንሽ መንግስት የሚታይ ነገር ነው አይደል? ቤተሰብ ትልቅ ኦርጋናይዜሽን ነው፣ እንደ ጅምር ማለት ነው። ትልቅ ድርጅት ነው። ልክ ሀገር የምንለው ከቤተሰብ ነው የሚመሰረተው። ምክክር በሌለበት ቦታ ያው አለመግባባት ይኖራል፣ መራራቅም ይፈጠራል ማለት ነው። ቤተሰብ ዙሪያ ያሉ ዋና በምክክር መጠቀም ያለብን ነጥቦችን ደግሞ እናነሳለን ከዚህ መቀጠል ማለት ነው። አንደኛ የቤተሰብ ምክክር አስፈላጊነትን እናያለን። አንደኛ ግልጽነትን ይፈጥራል። የቤተሰብ አባላት በውስጣቸው ያለውን ሐሳብ፣ ስሜት በነፃነት እንዲገልጹ እድል ይሰጣል። ሁለተኛው ደግሞ አለመግባባትን ይፈታል። ትናንሽ ቅሬታዎችን ተከማችተው ወደ ትልቅ ነገር ስለሚሄዱ ጠብን ከመራቅ በፊት ውይይቱ እንዲፈቱ ይረዳል ማለት ነው፣ ወደ ጠብ ከመሄዳችን በፊት። ሌላ የኃላፊነት ስሜትን ያሳድጋል። ልጆች በምክክር ሂደት ውስጥ ሲሳተፉ የተወሰነ ውሳኔ እነሱም ጭምር እንደሆነ ስለሚሰማቸው በስነ ስርዓት እንዲመሩ ይረዳል። ፕላስ ደግሞ እዛ ቤተሰብ ላይ የሆነ በቃ ቦታ እንዳላቸው ያሉ ልጆች ብዙ ጊዜ ዝም ብለን አንተም ታውቃለህ ወደዚህ ሂድ ምናምን ስንል የሆነ ሐሳብ ሊያነሳ ሲል ሪጀክት ስናደርግበት ምን አይነት ስሜት ይሰማዋል? ከዛ ቤተሰብ በቃ ምንም ድሮፕ ማድረግ የማይችል ሰው የሆነ ነገር እንኳን ማሻራ መጣል የማይችል አድርጎ ለራሱ ዝቅተኝነት ስሜት ወይም ለቤተሰብ ውስጥ ያለውን ሼር ትንሽ እንደሆነ ነው ለራሱም ለልጁ ደግሞ የምክክርን ትልቅነት ማሳየት ነው በተለያዩ እንትኖች ማለት ነው። ሌላ የምክክር አጀንዳዎች እንደሆነ ቁጠባና ትልልቅ ግዢዎችን ምናምን እንደዚህ ውይይቶች ሊሆኑ ይችላሉ። ሌላው የልጆች ትምህርት ስነ ምግባር ላይ የልዩ ውጤቶችን መከታተል የልጆችን አቅጣጫ ለማስቀመጥም ይጠቅማል። የቤት ውስጥ ስራ ክፍፍል ሌላው ማን ምን ላይ ስራ አንዱ የቱ ጋር ያድርግ ምን ያድርግ የሚለውን ሌላ ማህበራዊ ግንኙነቶችን ከዘመድና ከጎረቤት ጋር ያለ ግንኙነት እንዴት መሆን እንዳለበት በምክክር ሊፈታ ይችላል ማለት ነው በቤተሰብ ውስጥ። ሶስተኛ ውጤታማ ምክክር ስነ ስርዓቶች ለምሳሌ በቤተሰብ ጉዳይ ላይ ማለት ነው። አንደኛ ቋሚ ጊዜ መመደብ፣ ለምሳሌ በሳምንት ወይም በሁለት ሳምንት አንዴ ለምክክር የሚሆን የቤተሰብ ሰዓት መኖር በጣም ጠቃሚ ነው። ይሄ ሹራ ታይም ይባላል አይደል? በእኛም እንትን ስናድግ ከመግሪብ በኋላ ምናምን ተሰብስበን በዲንም ጉዳይ ይሁን በእንደዚሁ የምንመካከርበት እንዲሁ በባህላዊ መንገድ አለ አይደል? በየቤታችን ምናልባት አንዳንዶቻችን ጋር ይኖራል ብዬ አስባለሁ። እኛ ቤት ስለነበረ ነው። ሌላው መደማመጥ፣ አንዱ ሲናገር ሌላኛው ሳይዝረከረክ ማዳመጥ አለበት። በተለይ ወላጆች ሚና ልጆችን ማዳመጥ እንጂ መቆጣት ብቻ መሆን የለበትም። ልጆች ሲናገሩ ቅድም ያልኩትን ማዳመጥ አለባቸው ማለት ነው። ሌላው ትህትና ስንናገር ሐሳቡ ቁጣ ሳይሆን በሰከነ መንፈስ በትህትና መግለጽ አለበት። በባልና ሚስት መሃል ይሁን በልጆችም ይሁን ከማንም ጋር ይሁን ከቤተሰብ ጋር ስንወያይ ማለት ነው። ሌላው መቻቻል፣ የሁሉንም ሰው ሐሳብ መቀበል ባይቻል እንኳን ማዳመጥ፣ በቃ ሐሳቡ ማስጨረስ። ሐሳቡ ነው እሱ በቃ እንደዛ አሰበ ምን ልናደርገው እንችላለን? በቃ ሐሳቡን እንዲሽር ወይ በአመክንዮአዊ መረጃዎች መደገፍ አለበት እንጂ ገና ሐሳቡን ትሳይል ሐሳቡ ይሄን ትላለህ እንዴ ምናምን ማለት ጥሩ ሐሳብም እንዲያመልጠን ያደርጋል። ፕላስ እዛ ላይ ደግሞ የሚፈጥረው እንትን አለ። እኛ ሳናከብሩ እንዲያከብረን አንጠብቅም ሌላኛው ሰው በቤተሰብ ውስጥም ቢሆን ማለት ነው። አንተም ታውቃለህ ምናምን ሲል ሳይኮሎጂካሊ ኢምፓክት አለው። በጣም ግልጽ ስለሆነ ማለት ነው። ሌላ በምክክር ወቅት መደረግ ያለባቸው ነገሮች ለምሳሌ ትችትና ወቀሳን
ማስወገድ። ውይይቱ ሰውን ወደ መውቀስ ካመራ አባላቱ ማለት ያዛ ውይይት ላይ ያሉ ሰዎች ራሳቸውን መከላከል ይጀምራሉ እንጂ ለዛ ነገር ለተፈለገው ዓላማ ከመድረስ ይልቅ ዲፌንድ ወደ ማድረግ ይገባሉ ማለት ነው። ሌላ አምባገነንነት መወገድ አለበት። አምባገነንነት ደግሞ እኔ ያልኩት ብቻ ይሁን ማለት ነው የሚላ እንደዛ አይነት አቋሞች ምክክር መንፈስን በጣም ይገዳል። ሌላ ያለፈ ስህተትን መጎተት ራሱ ውይይት ላይ ስላለው ችግር ስለመጪው ፍትህ እንጂ ስለ ትላንቱ ጥፋት መሆን የለበትም አይደል? ትላንት እኮ እንዲህ አድርገህ ነበር እንዲህ ምናምን ስንል ከሐሳቡም ከአጀንዳው ይወጣል። የምናስብበት ዓላማ ላይ አንደርስም። በአጭሩ ምክክር የቤተሰብ የመኪና ዘይት እንደማለት ነው። ያው ዘይት የሌለው ሞተር ይቃጠል የለ ወይም ይነክሳል ይባላል አይደል? ልክ እንደዛው ምክክር ከሌለ ፍቅርና ሰላም ይነጥፋል ማለት ነው ከቤተሰብ አንፃር። ኦኬ በትግል ወቅት በሙስሊሙ ትግል ወይም በሱፊዩ ትግል ወቅት ምክክር ምን መምሰል አለበት የሚለውን ልይና ያውኑ ንግግሬን አበቃለሁ ማለት ነው። በሰላማዊ የሱፊዮች መብት ትግል የሚደረግ ምክክር እጅግ በጣም ጥንቃቄ የተሞላበት ሊሆን ይገባል። ጥበብን የተላበሰና ስትራቴጂካዊ መሆን አለበት። በዚህ ጉዳይ ላይ እንደዚህ አይነቱ ትግል መንፈሳዊ እሴቶችን የምንጠብቅበት ነው። ከመብት ጥያቄ ጋር አጣምሮ የሚይዝ ነው። ስለዚህ እነዚህ ይሄኛውን በትግል ወቅት የምናደርገው ነገር ከመንፈሳዊ ጋር ስለሆነ በጣም ጥንቃቄ ማድረግ አለብን። ከሌሎች በደሉን ከምናላቸው ወይም ደግሞ ዞለሙን ከምንላቸው ሰውም ቢሆን መብታችንን እናስከብራለን ከነሱ ላይ የምንላቸው ሰው ጋር ቢሆን የምንወያየው ስንወያይ በጣም ጥንቃቄ ማድረግ ይኖርብናል ማለት ነው። በውይይት ወቅት መጀመሪያ አንደኛው የጋራ ራዕይና ዓላማ መሰየም ያስፈልጋል። በመጀመሪያ በምክክር ውስጥ የሚሳተፉ አባላት መብት ሲሉ ምን ማለታቸው እንደሆነ የመጨረሻ ግባቸው ምን እንደሆነ በግልጽ መስማማት አለባቸው። መብት ስንል ምንድነው መብት? ከምንድነው መብት የምናስከብረው? ከዛስ መጨረሻ የምናገኘው? አሁን ትልቁ ችግራችን በሱፊዩ ትግል እንዲሆን እንደዛ ስንል ትልቁ ዓላማ አልተግባባንበት ሁኔታ እናያለን። በውይይቶች መሃል ማለት ስናይ በትግል ውስጥ ምንድነው የምንፈልገው? የጋራ መግባባት ያለ አይመስለኝም በውይይት ውስጥ። ያንን ስትራቴጂ ነድፎ በትክክለኛ ማወቅ ያስፈልጋል ማለት ነው። ለምሳሌ ትግል ውስጥ ምንድነው የምንፈልገው? የሃይማኖት ነፃነትን ማስከበር ነው? የተቋማት ቅርጾችና ንብረቶችን መጠበቅ ነው? ወይስ ማህበራዊ ጉዳዮች ላይ እኩል ተሳትፎ እንዲኖረን ማድረግ ነው? ምንድነው የምንፈልገው ነገር ዲፋይን መደረግ አለበት። ሁለተኛው በእውቀትና በጥበብ ምክክር ማድረግ ይኖርብናል ማለት ነው። የሱፊዮች መንገድ ያው ለሽማግሌዎች ለዑለሞችና ለሊቃውንት ትልቅ ክብር ይሰጣል። ሱፊ ተሰውፍ እንደምታውቁት ማለት ነው። ስለዚህ ምክክሩ ከስሜታዊነት ይልቅ በእውቀትና በጥበብ በሂክማ ላይ የተመሰረተ መሆን ግድ ነው። የተለያዩ የሱፊዮች መንገድ ያው ጠሪቃዎች አሉ እንደሚታወቀው አለ። ስለዚህ እርስ በርስ በመከባበር አንድ አቋም መያዝ ግዴታ ነው። ሌላው የሰላማዊ መርህ ነን ቫዮለንስ ስትራቴጂ መንደፍ ግዴታ ነው። የሱፊያው አስተምሮት ለውስጣዊና ለውጫዊ ሰላም ትልቅ ቦታ ይሰጣል። ተሰውፍ እንደምታውቁት ማለት ነው። በምክክር ወቅቱ ደግሞ ትግሉ ከሰላም መንገድ እንዳይወጣ የሚረዱ ስልቶችን መንደፍ በጣም አስፈላጊ ነው። ከነዚህ ውስጥ አንዱ ትዕግስት፣ በጣም የረጅም እቅዶችን ማውጣት በትዕግስት ማለት ነው። ሌላው ዲያሎግ ወይም ውይይት የምንለው ከመንግስትም ሆነ ከሌሎች ባለድርሻ አካላት በጠረጴዛ ዙሪያ መነጋገር አቅምን ያሳድጋል። ስለዚህ ከነሱ ጋር ከማንም ጋር ቢሆን ማለት ነው መወያየት ግዴታ ነው። ምክንያቱም አንደኛ መብትን በቀላሉ እንድናገኘው ያደርጋል። ሁለተኛ የነሱ መነሻ ሐሳብ እኛንን እንደዛ እንዲዞልሙን ያደረጉት መነሻ ሐሳባቸውን ለመረዳትም ይጠቅመናል። በጠላትነት ፈርጀን በቃ ብለን የምንሄድ ከሆነ መፍትሄውን አናገኝም። መፍትሄ እንድናገኝ ቁጭ ብለን ማውራት፣ ሐሳባቸው ምንድነው፣ ለምንድነው ያንንስ የሚያደርጉት ብለን መጠየቅም ማወቅም ግዴታችን ነው። ሌላ አራተኛው መረጃ ማደራጀትና ህጋዊ ማዕቀፍ ውስጥ መግባት ያስፈልጋል። ምክክሩ በባዶ ስሜት ላይ ብቻ ሳይሆን በመረጃ ላይ የተመሰረተ እንዲሆን
የሚከተሉትን ነገሮች መጠቀም አለብን። አንደኛ የተጣሱ መብቶችን በዝርዝር የሚያሳዩ ማስረጃዎችን ማጠናከር ይገባናል። ሁለተኛ ደግሞ የሀገሪቱ ህገ መንግስት እና ዓለም አቀፍ የሰብአዊ መብት ድንጋጌዎችን መረዳት አለብን። ከዛ ጋር የሚጣረሱ ነገሮችን ብናመጣ ምንም ትርጉም የሌለው ነው ማለት ነው። ትርጉም እንዲኖረው እነዚህን ነገሮች ማድረግ ይገባናል። ሌላው ህጋዊ አማካሪዎችን ጠበቃዎች ሊሆኑ ይችላሉ በምክክር ውስጥ ማሳተፍ ተገቢ ነው ማለት ነው። በህግ ዙሪያ ላይ ዕውቀት ያላቸውን ሰዎች በዛ ነገር ላይ በመንፈልገው ነገር ላይ ዕውቀት ያላቸውን አማካሪዎች ማካተት ይገባናል ሌላ ማለት ነው። አምስተኛው ሚዲያና ግንኙነት ፐብሊክ ሪሌሽን የምንለው ማለት ነው። ትግሉ ሰላማዊ መሆኑንና ዓለም አቀፍ ፍትህ ለህዝብ የሚያሳውቅበት መንገድ መከበር እንደሆነም ለማሳወቅ ይህንን መጠቀም አለብን ማለት ነው። ስለዚህ ጥያቄዎቻችን ግልጽ ሰላማዊ በሆነ ቋንቋ ማዘጋጀትም ይጠበቅብናል። ለፐብሊክ ሪሌሽን ላይ ማለት ምንድነው የምንፈልገው? በቃ ሁሉም እንዲያውቀው ፐብሊክ ላይ ሪሊዝ ስናደርግ እነዚህን ነገሮች ማወቅ ይጠበቅብናል። ሌላው ስድስተኛው የውስጥ አንድነትን መጠበቅ ነው። ማንኛውም መብት ትግል የሚዳከመው በውስጥ ክፍፍል ነው እንደሚታወቀው አይደል? ውስጡ ሲከፋፈል በቃ ይዳከማል። ራሱ ያልጠነከረበት ትንሽም ብንሆን ወይም ትንሽም ብትሆኑ በቃ መጠንከር ግዴታ ነው። ለአንድ አቋም መነሳት ማለት ነው ኢፌክቲቭሊ እንድንሄድ ያደርገናል። በምክክር ወቅት ልዩነት ውስጥ በመፍታት ባህል ማዳበር ይፈልጋል ማለት ነው። በውስጥ መነጋገር፣ አሁንም እዛው በውስጥ ችግር መፍታት፣ የጋራ አመራር ሊደርሺፕ እና የተዋረድ መከባበር ማጠናከር በጣም አስፈላጊ ነው ማለት ነው። በአጠቃላይ ለሰላማዊ የሱፍዩ መብት ትግል ላይ የሚደረግ ምክክር በእውቀት መመራት፣ በጥበብ መናገር፣ በሰላም መጓዝ መርሆቹ ሊሆኑ ይገባሉ ማለት ነው። ይሄ ነው የመጀመሪያ ዙር ንግግሬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አብዱሰታር እጅግ በጣም ትልቅ የሆኑ ሐሳቦችን በርዕሳችን ላይ ግብአት ርዕሳችን ውይይታችንን ሊያዳብር የሚችሉ ሐሳቦችን አቅርቦልናል። ከልብ አድርጌ አመሰግናለሁኝ። በምክክር ጊዜ ምክክር ምን መሆን አለበት? ምክክርን ዲፋይን ሲያደርግ እነዚህ ከሁለትና ከዚያ በላይ የሆኑ ሰዎች ለድርድር ወይም ደግሞ ለመነጋገር ፈቃደኛ ሆነው በሚቀርቡበት ሰዓት ያ ውይይት ወይም ምክክር ብለን ልንለው እንችላለን ብሏል። ከስሜት ነፃ መሆን መቻል አለበት። እንደዚሁም ጀጅመንት ሳይኖር መቅረብ መቻል አለበት። እንደዚሁም በትዕግስትና በመከባበር ውስጥ መቀመጥ መቻል አለበት የሚል ሐሳብ አንስቷል። ቤተሰባዊ የሆነ ምክክር አስፈላጊነቱ ላይም የተወሰኑ ሐሳቦችን አንስቶልናል። አንድ ቤተሰብ ምክክር ምን ያህል አስፈላጊነት እንዳለው ጥቅሙን፣ ግልጸኝነትን እንደሚፈጥር፣ አለመግባባትን እንደ ቤተሰብ እንደሚፈታ፣ ያለፉ የኃላፊነት ስሜት እንደሚፈጥር፣ በቤተሰብ ውስጥ ምክክር ካለ የቤት ውስጥን ስራ መከፋፈል ሊሆን ይችላል። ያንን ውጤታማ ምክክር ለማድረግ በቤተሰባችን ውስጥ ቋሚ ሰዓት መደማመጥ፣ በትህትና መናገር መቻቻል እንዳለብን፣ እንደዚሁም በሙስሊሙ ትግል ወቅት ምን መሆን እንዳለበት፣ የሙስሊሙ ትግል ወቅት ላይ ጥንቃቄ የተሞላበት መሆን እንዳለበት፣ ጥበብ ሊኖረው እንደሚገባ፣ የጋራ ራዕይ ሊኖር፣ እንደዚሁም የምንፈልጋቸውን ነገሮች በግልጽ ማስቀመጥ እንዳለብን፣ በእውቀትና በጥበብ የሰላማዊ ትግልን በብቸኝነት መምረጥ እንዳለብን፣ ውይይት ከባለድርሻ አካላት ጋር ማስቀመጥ እንዳለብን፣ መነጋገር እንዳለብን፣ እንደዚህ የሀገሪቷን ሕግና ዓለም አቀፍ ሕጎችን መመልከት፣ ከዛም ባሻገር የሚዲያና የውስጥ አንድነትን መጠበቅ በሚል እጅግ በጣም ሰፋፊ የሆኑ ሐሳቦችን በወፍ በረራ በሰፊው አቅርቦልናል። እኔ በዚህ አለፍ ብዬ አንስቼላችኋለሁ። እስኪ እናንተስ አሁን ውይይት ላይ ነው እየተነጋገርን ያለ ነው። ሰዓታችን ጥሩ እየሄደ ይመስለኛል። ጥሩ ነገር ቁም ነገር እያገኘንበት እናንተስ ምክክርን ከራሳችሁ ህይወት ውስጥ ከዲናዊ እውቀታችሁ ከምትኖሩት ህይወት አኳያ ትጠቀሙታላችሁ ወይ? ውይይትን በምን ያህል ትረዱታላችሁ? ምን ያህልስ አስፈላጊ ነው ብላችሁ ትላላችሁ? እንደ ሱፊዩ ማህበረሰብ አሁን ካለንበት ተጨባጭስ ይህን ምክክር ማጣታችን ምን ያህል ችግርን ፈጥሯል? ምን ያህል ደረጃን አድርሶብናል ብላችሁ ትላላችሁ? ከፈለጋችሁት አንገል ከቁርአንም ከሐዲስም ከራሳችሁ ምልከታና መረዳት ይህንን ሐሳብ ላይ ሪያክት እያደረግን እንሄዳለን።
እናመሰግናለን። እስቲ እድሉን ወደ ገስ ላይ ወዳላችሁት ወንድሞች ፈቃደኛ የሆነ ሰው ግን ቅድሚያ እድል እሰጣለሁ። ቅድም ወንድም ሉባትራ የሚያነሳው ሐሳብ አለ። ወንድም ሉባትራ እሺ መርሐባ። እሺ ሰላም አለይኩም መርሐባ ወንድሞቼ። ይሄ የምክክር ሐሳብ እኮ በጣም ትልቁ አሁን ታዩታላችሁ ማለት ከሰራንበትና ካጠናከርነው ትልቁ ለውጥ ልናገኝበት የምንችልበት አንዱ ሐሳብና አቋም ነው። ለምን ደስ ያለኝ ለዛ ነው። ምክክር ያው ከመገምገም ለምሳሌ እስከዛሬ ያሳለፍነውን ሁኔታ ከመገምገም ጋር ለምን ገምግመህ ከፊታችን ላለው ምን ማድረግ እንዳለብን እንትን የምንልበት የምንቀይስበት አንዱ የሐሳብ እንትን ነው እንትን ነው። ለምን አይታችሁ እንደሆነ እንኳን አይደለም እኛም እንደ ማህበረሰብ ያስፈልገናል። እንደ ማህበረሰብ በሀገር ደረጃ ራሱ ሀገራዊ ምክክርና መግባባት የሚል ነው ትልቁ አጀንዳ ማለት ነው። ለምን አሁን ካለንበት ሁኔታ አለመግባባት የእርስ በርስ ሁኔታና እንግዲህ ይሄ አለመግባባት አንድነት አለመፍጠር ችግሩ ደካማነትን የሚያመጣና ውጤታችን ደካማ መሆኑን የሚገልጽ ነው። በግልጽ ያለንበትን ሁኔታ የሚገልጽ ሁኔታ ነው። ስለዚህ ለዚህ ደግሞ መፍትሄው መመካከርን በኃላፊነት ወጥነት ባለው ስርዓት ለምን አሁን የሁለትዮሽ ግንኙነታችን ነው የሁለትዮሽ ግንኙነታችን ጤናማ የሆነ የግንኙነት እንትን የለንም። አሁን እንግዲህ እስከዛሬ በተለያዩ እንኳን በማህበራዊ ሚዲያ እንደ ማህበረሰብ የምንወያይባቸው የምንከራከርባቸው ጉዳዮች ላይ አልፎ አልፎ እገባለሁ። በእንትን ደረጃ አይደለም በሚያቀርቡት የኢልም ደረጃ አይደለም። በዚህ በመናደርገው እንትን ከግል ፍላጎት የጋራ የሆነ ነገር ከማምጣት አኳያ ብዬ ያን ሐሳብ ላይ ስርዓትን በመከተል ሐሳብ ላይ ለውጡ ንግግሩ ብቻና የሚያቀርቡት ሐሳብ ብቻ ስላልሆነ ለምን አንድ ነገር ስታቀርብ ሆነ ከራስ አንግል ብቻ አሁን ከራስ አንግል ብቻ የሚቀርቡ ናቸው በአብዛኛው እኔ እንዳየኋቸው ውይይቶቻችን፣ ሐሳቦቻችን፣ ክርክሮቻችን ከግል ወደ ጋራ ወደ ማለት ከግለሰባዊ ማንነት ወደ ጋራ ማህበረሰባዊ አቋም መፍጠር አልቻልንም ኮምፕሊትሊ። ይሄም ከተረዳ ነው ችግራችንን አሁን ተረድተን ወደሚቀጥለው ከአንድ ምዕራፍ ወደ አንድ ምዕራፍ ለመሄድ የሚያስችለው መመካከርና ነገሮቹን ለምን ከግል የጋራ ወደሆነ ፓወር መንፈሳዊ ፓወር የጋራ መንፈሳዊ አንድነትን ለምን እኛ አፈጣጠራችን ለተፈጠርንበት ዓላማ ሙሉ የሚያደርገን ተፈጥሮ ነው አላህ የሰጠን። ለምን አላህ እኛን መንፈሳዊ እንደገና ደግሞ ስሜት ተቃራኒ ስሜቶቻችንን የምናስታርቅበት በስሜትና አካላዊ በሆነ ተግባር ነው እንድንቀበል የሰጠንን የዓላማችን የተፈጠርንበትን ዓላማ ልክ እንድናሳካ የሚያደርግ ተፈጥሯዊ ሰውነት ተሰጥቶናል። ይሄ ተፈጥሯዊ ሰውነት ስርዓትን ይዞ የሁለትዮሽ ግንኙነትን እኛ የሚጠበቅብን አሁን እንትን ብቻ ይመስለናል። አሁን አንዳንዴ የኢልም ብቻ ዝም ብሎ የኢልም ቅብብል ወይም አንዳንድ ዱንያዊ ልማት ብቻ ይመስል አይደለም። እኛ የተፈጠርነው አስተዳደራዊ በሆነ አሁን በሌላ እቅፍ ውስጥ ያለን ማህበረሰቦች ነን። በፖለቲካውም ብትሉ በሌላው በሪዮት ዓለሙም ብትሉ እኛ ግን የተፈጠርነው አንዱ ይሄንን ተፈጥሮን ለማስተዳደር የሚባለውን አንዱን ትልቁን ዓላማ ተሰጥቶን ለምን እኛ ለሌሎች ምሳሌ የምንሆንበትን አስተዳደራዊ ሁኔታም ይመለከታልና አሁን ያለ እስከዛሬ እንትን እየተንቀሳቀስንበት ያለ ነው ግላዊ እንትን አምጥቶ ሊሆን ይችላል ግለሰባዊ ውጤቶችን እና ግለሰባዊ ዕውቀትን ግን የጋራ ማድረግ ካልቻል የጋራ ፓወር መፍጠር ካልቻልን በስርዓቶች ከግል ወደ ጋራ የምንሸጋገርበትን ስርዓት ገምግመን ተመካክረን መፍጠር ካልቻልን አሁንም እኔ የምመሰክርበት በየግል ያለ በጣም ብዙ ዕውቀቶች አይቻለሁ። በየግል እንትን ያሉ የቀረቡ ዕውቀቶች በጣም ግን መሰብሰብ እና የጋራ ወደሆነ ስርዓትና የጋራ ወደሆነ
ተቋም የጋራ ወደሆነ አመራር መቀየር አልቻልንም። የምንችለው ደግሞ አሁን ስለተረዳ አሁን እንደዚህ አይነት ሐሳብ ሲመጣ በቃ ችግሮቹን ተረድተናል ማለት ነው። ካሬ ለችግሮቹ መፍትሄ ዋናው ቁልፍ ነገር መመካከር፣ መግባባት የሚያስችል ከኛ የግዴታ ሰዎችን ብቻ ሳንጠቅስ ቡድኖችን ሳንጠቅስ ተፈጥሯችንን ዓላማችንን የሚወክል የምንመካከርበትና ውጤቱን ከግል ወደ ጋራ እንትን የሚሄድበት ከጋራ ደግሞ ወደ ግል የሚሄዱ የሰጡ መቀበል ግንኙነቶቻችንን ጤናማና ወጥ የምናደርግበት አንዱ መንገድ መመካከርና መለየት፣ ችግሮቹን መለየት፣ ለችግሮቹ መፍትሄ ማቅረብ ነውና እንደ ሙስሊም ወላሂ ይህንን ችግር ለመፍታት ያለንበትን ሁኔታ ፈተን ጠንካራ ለመሆን በቃ እያሰብን ነው። የሚያስገባን ሐሳብና እንትን ደግሞ ይሄ ምክክር መግባባትን መፍጠር፣ በሁለት በተቃረነ ስሜቶቻችን መካከል እርቅን መፍጠር። ለምን ጤናማ በሆነ ልዩነት የሚፈጠር ሰውነት ነው እኛ የተሰጠን ተቃራኒ። ስለዚህ ወደዛ እንድንሄድ መንገዱን ጀምራችሁታል። በዚሁ በረጋ መንገድ ከማህበራዊ ሚዲያ ወጥተን ደግሞ ወደዛ እንቀድም እንዳለው ሴኩሪቲ ይፈልጋል፣ ባለቤትነት ይፈልጋል። ሐሳብ ዝም ብሎ በትነው የምትሄደው የማይሆንበት እንጂ እንደ ሱፊዩ ማህበረሰብ ይሄ የባለቤትነት ስራ ሊሰራበት የሚገባ ሐሳብ ነውና ማሻአላህ አላለኝ። መርሐባ የሐሳቡ መነሻ ስለሆነ ይሄን ሐሳብ ልስጥ ብዬ ነው። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም ሉባትራ አሪፍ ሐሳቦችን አንስቷል። ስለ ምክክር አስፈላጊነትና አጠቃላይ ምን መሆን እንዳለበት ለማንሳት ሞክሯል። ጀዛኩሙላሁ ኸይረን። ቀጥሎ ሐሳብ መስጠት እንፈልጋለን። አይ ቲንክ ማሽ እንትኑ እያስቸገረው ስለሆነ ነው ልምራው መድረኩን። ቀጥሎ ማን ነበር? ሻሰን መድረኩ የሱ ነው። የተነሳው ነገር ጥሩ ነው። ዋናው በዚህ ነገር ላይ መካሄድ ያለበት አሁን መርጦ አልቃሽ አለመሆን ነው። ሰዎችን በምን አይነት ዙሪያ በምን አይነት አቀራረብ እንቀርባቸዋለን የሚለው መሽሮውን ነገር ለምን ሰውን እያራቀው አይደለም ስበውና እያቀረብ ነው። በዚህ መሽራችን እየተግባባን የሰዎችን ሐሳብ እየተቀበልን በዚህ ነገር ላይ መቀጠል ነው ያለብን። ለምን የግለዩነት አሁን እኔ ብቻ ያልኩት ይሰማ ነው። አሁን አላግባባ ያለው ሐሳባችንን ተስማምተን መፍትሄ ላይ መድረስ አልችል ነው። ያንተውን ተው የኔውን ተው እየተባባልን ስለሆነ ሐሳባችን ላይ ተስማምተን ጠቃሚ የሚሆነውና የቱ ይሆናል በሚለው አጽድቀን ተስማምተን ተግባብተን በዛ ነገር ላይ እንሄድንም እንደዚህ ሌላውን ተገልጿል ብያ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ሻሰን ለማንሳት የሞከሩት በራሳችን ብቸኛ ይሄ አምባገነንነት የምንለውን እሱን ማስወገድ አለብን። በምክክር ወቅት እኔ ያልኩት ብቻ የኔ ብቻ ነው የሚለውን ማስወገድ አለብን በማለት ሐሳባቸውን ገልጸዋል። ከዚህ በመቀጠል ማን ቀጠል? ሙሂብ። ሰላም አለይኩም። ይሰማችኋል? ኔትወርክ እያስቸገረኝ ስለነበር። ሰላም ወራህመቱላህ። መርሐባ። እሺ ያው የተነሳው የምክክር ሐሳባችንን በምን አይነት መልኩ ማድረግ አለብን፣ መሹራንስ እንዴት ነው ማስኬድ ያለብን የሚለው ጉዳይ ላይ ያው ወንድማችን አብርሽ ሰታር በደንብ አድርገህ ገልጸኸዋል። ያው ከዛ በተጨማሪ እኔ ልጨምረው የምችለው ነገር የለም በእርግጥ ነገር ግን የተባሉትን ሐሳቦች ለማጠናከር ያህል ሻሰንም እንደተናገሩት ግላዊነትን ወይም ደግሞ እኔ ያልኩት ነገር ብቻ ይሰማ የሚሉ ነገሮችን ሲጀመርም ሁላችንም ከሐሳባችን አውጥተን መሹራው ላይ በምን አይነት መልኩ ነው ምክክራችንን ማድረግ ያለብን፣ ከዛ በተጨማሪ ደግሞ የሌሎችንም ሐሳብ ተቀባይ አድርገን በደንብ ተነጋግረንበት ውሳኔ ላይ የምንደርስበትን ነገር
ብናስብበት የተሻለ ነው ብዬ አስባለሁኝ። ምናልባት ከሌሎቹ ጋር መሽራ በምናደርግበት ጊዜ የእነሱን ሀሳብ ከመጀመሪያውም እንደማንቀበለው አምነን ከሆነ ምን ሄደው ያ ትንሽ ከባድ ይሆናል ብዬ አስባለሁኝ። ነገር ግን እነሱን በሚያነሷቸው ሀሳቦች ልንቀበላቸው የምንችላቸው ነገሮች ሊመጡ እንደሚችሉና ከኛም ደግሞ ማሳመን የሚጠበቁብንን ነገሮች ወስደን በደንብ ጠንከር ብለን የምንወያይባቸውን ሀሳቦችና ነጥቦች ይዘን የምንገባበትን ነገር ብንይዝ የተሻለ ነው ብዬ አስባለሁኝ። ያው ሞር ግን እናንተም ስለገለጻችሁት ያን ያህል እኔ የምጨምረው ነገር የለም። ትልቅ ነገር ነው የጀመራችሁት፣ በርቱ እላለሁኝ። ሀይር ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኛም እናመሰግናለን እዚህ መተሽ ያለሽን ሀሳብ ሁሉ ጊዜ የፕሮግራማችን አድማጭና ደጋፊ በመሆንሽ በጣም እናመሰግናለን። በርቺ፣ ልመድብሽ ማለት እንፈልጋለን። መርሐባ። እሺ ወንድሜ ማሽ ይሰማል? የኔ ድምጽ ይሰማል? ይሰማል። ሁለታችሁም ይሰማል። ደግነቱ ኸይር ጀዛኩሙላህ። ያው ኔትወርክ እያስቸገረ ነው። ያ ጀማ ትንሽ ኮፒ ሊንኳን 2500 ብናደርሳት ጥሩ ይመስለኛል። ለውይይታችን መደማመጥና እንትን እና ኮፒ ሊንክ አንዴ እናደርገው። ያ ጀማ ጀዛኩሙላህ ኸይር። እንግዲህ ውይይታችን በጥሩ መልክ እየሄደ ነው። ሁላችሁንም ላመሰግናችሁ እወዳለሁኝ። ያው የሻሰንን የተወሰነች ሀሳብ ሪፍሌክት ላድርግበት። ወንድም አብዱልፈታህ ማንሱታል ትልቅ ችግር ትልቁ አሁን እንደ ማህበረሰብ ኢንዲቪጁዋሊዝም የሚባለው ይሄ ሰልፍ ሴንተርድ የሆነ ህይወት የዌስተርኖች ህይወት እኛ ላይ ተጽዕኖ አድርጎብን በግለኝነት ውስጥ እያንዳንዱን ውሳኔ እየወሰንን ይሄ ከጀማ ከሹራ እንትኖች ወጥተን የደረስንበት ደረጃ ነው ያለው። ሁላችንም ከግለኝነት መውጣት አለብን። እህታችነትም ያንን ሀሳብ አጠናክረዋለች። ከሌሎች ጋር ለመሹራ በምንሄድበት ወቅት ላይ የሰዎችን አስተሳሰብ ላለመቀበል ሳይሆን ከነሱ ስለመማር ከኛም ሀሳብን ለመስጠት ለመቀበል ሰጥቶ ለመቀበል በሚል ሀሳብ ውስጥ የተሻለ ሀሳብ በጀማ ውስጥ እንዳለ አስቦ መሄዱ የተሻለ ነው የሚል ሀሳብ ተነስቷል። ከላይ ቢንት ሰላም አለይኩም ይሰማል? አለይኩም ሰላም ወራህመቱላህ። እንዴት ናችሁ? አማን እንዴት ነሽ? ውይይታችንን ያደመጥሽ ይመስለኛል። መሹራ ወይም ምክክር አስፈላጊነቱ እንደ ግል፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ሱፊ፣ እንደ ሙስሊም ያለው አስፈላጊነት ያንን ጉዳይ ያለማድረግ ያለው ጉዳት በአንቺ እይታና ምልከታ ምንድነው ብለሽ ትይናለሽ? አስፈላጊ ነው ብለሽ ካልሽ በምን መልኩ አስፈላጊነቱን ትረጂዋለሽ? እዚህ ላይ የምትይን ነገር ካለ እድሉንም መድረኩንም ላንቺ ብሰጥ። ቢስሚላህ። ያው እኔ እዚህ ለመናገር የተገባው ባልሆንም ሰይዲ ኡስታዝ ሒካምንም ሌሎች ወንድሞችም ፈተሐላሁ አለይኩም ብዙ ዒልም ወስጃለሁ። ወሐቂቃ ምክክር ከሚያስገኙልን ጥቅሞች አንዱ ብዬ የማስበው ለነዳማ ወይም ለጸጸት የምንለው ነገር አንዱ ባሪየር ነው ብዬ አስባለሁ። የሰው ልጅ የቱንም ያህል አዋቂ ቢሆን በስሜትም ይሁን በቸልተኝነት ወይም አሊያም ይሄ ዒልም ማነስም ሊሆን ይችላል፣ ሊሳሳት ይችላል። ግን ያኔ ሹራ በምናረግበት ጊዜ እነዚህን ክፍተቶች ይደፍንልናል ብዬ አስባለሁ። ምክንያቱም ማነዲመ መን ኢስተሻረ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ያኔ የተመካከረ ሰው አይጸጸትም ሲሉ ያኔ ሹራ ማድረግ በራሱ ከግል ስህተት ነፃ ስለሚያደርግ ነው። ምናልባት ውሳኔው ወይ ውጤቱ ምንም ያህል ላያምር ይችላል፣ ግን ጀስት በቃ ይሄ ሞክር ያለው የአቅሜን ጥር ያለው ጀስት አማከር ያለው የሚል ብለን እንድናስብ ያደርገናል ብዬ አስባለሁ። አንዴ አንድ ሸህ ዘንድ አንድ ሰው መጣና አሉ ይባላል። ምን አላቸው? ብቻዬ በወስንስ ምን ችግር አለው ሲላቸው ያኔ ሸሁ ምን አሉት? እንግዲህ የሚያጅብ መልስ ሰጡት ይባላል። ምን አሉት? አንድ ሻማ ብቻውን ከሚሰጠው ብርሃን ይልቅ
5 ሻማዎች በአንድ ላይ ቢበሩ ቤቱ የተሻለ ሁኔታ ያኔ ይደምቃል። ቤቱን በተሻለ ሁኔታ ያደምቁታል። ግን ከአንሁ ምክክርም እንደዛው ነው አሉ። ብዙ ሻማዎችን በአንድ ላይ ማብራት እንደማለት ነው ይላሉ። እንግዲህ ስንማከር ኖርማሊ አንድ ሰው እኮ አንድ አቅል ብቻ ነው ያለው አይደል? ግን ሲመካከር ማወቅ ያለብን ያኔ የሌሎችንም አእምሮ ተሞክሯቸውንም ሂክማቸውንም ነው አይደለ? ነቅል የምናደርገው ወደ ራሳችን የምናመጣው ምን የሚባል አባባል አለ? አማካሪ ማለት ይላሉ የሌሎችን እድሜ በራስ እድሜ ላይ የሚጨምር ሰው ነው ይላሉ። ያ ማለት ምክር ስንጠይቅ ምናልባት እኮ ያ ሰው ይሄ ለ20 ዓመት የለፋበትን ልምድ ይሆናል እኮ በ5 ደቂቃ ውስጥ የሚሰጠን አይደል? ይሄ ደግሞ ያኔ በህይወታችን ውስጥ አንዱ ሾርት ከት መንገድን ይፈጥርልናል ብዬ አስባለሁ። ስለዚህ ትልቅ ጥቅም አለው ብዬ አስባለሁ። ከተሰውፉ አንፃር ግን ደግሞ ትህትናን ያስተምረናል፣ ተዋዱዕን። ምክንያቱም አንድ ሰው እኔ ብቻ አውቃለሁ ካለ እንግዲህ ክብር ውስጥ ሊገባብን ነው አይደል? ግን ሌላ ሰውን ሄዶ ሲያማክር ነፍሱን ዝቅ አድርጎ ነው፣ ተዋዱዕ ኖሮት ነው፣ ተናንሶ ነው አይደል? ያ ደግሞ ለአላህ ቅርብ እንዲሆን ያደርገዋል። አላህ ራሳቸውን ዝቅ የሚያደርጉን ሰዎችን ከፍ ስለሚያደርግ ማለት ነው። ሌላው ማወቅ ያለብን ነገር ስንማከር በራሱ የአላህ እርዳታ ይገኝበታል። የአላህ እጅ ወይም የአላህ እርዳታ ከጀማዓ ጋር ነው ወይም ከስምምነት ጋር ነው ሲሉ እኮ ነቢያችን ሰለላሁ ዐለይሂ ወሰለም ምክር ሲደረግ አላህ በመካከላቸውን በረካን ስለሚያወርድ ነው። ቀልባቸውንም ያኔ ወደ ትክክለኛ ውሳኔ ይመራዋል ተብሎ ስለሚታሰብ ነው። ስለዚህ በማማከር ውስጥ በራሱ አንዱ ሰበብ ማድረሻንም መንገድ አካቶ ይዛል። ያኔ ኡስታዝ ሒከም ቀድም አንስተውታል። ብዙ ሰዎች ምን ይላሉ? ይሄ ከተወኩል ጋር አያይዘው እኔ ካማከርኩኝ ይላሉ በአላህ ላይ ያለኝ እምነት ይቀንሳል የሚል አስተሳሰብ አለ አብዛኞቻችን ላይና አላህ ወሻዊሩሁም ፊል አምር በጉዳይህም ላይ አማክራቸው ፈኢዛ ዐዘምት ያኔ የወሰንክለታ ፈተወክል ዐለላህ በአላህ ላይ ተመካ ሲላቸው ነቢ ሰለላሁ ዐለይሂ ወሰለም ያኔ ምክክር የራሱ ዓለም ነው፣ ተወኩልም የራሱ ዓለም ነው። ምክክር የምንለው ያኔ ሰበብ ማድረሻ ዓለም ነው። ሰው የድርሻውን ያደርጋል። ተወኩል ግን ደግሞ ሲሆን ውጤቱን ለአላህ የምንተውበት ነገር ነው። አንዴ አላሁ ሰለ ዐላ ሙሐመድ ሐሰን አልበስሪ መሰሉ እሳቸው ጋር ሰዎች መጡና ምን አሏቸው? አሁን አንድ ትልቅ ውሳኔ መወሰን አለብን፣ ግን አሉ አላህ የወሰነውን ስለምንቀበል ምክክር አያስፈልገንም አሏቸው። እና ሐሰን አልበስሪ ምን አሏቸው? አላህ ለነብዩ ሰለላሁ ዐለይሂ ወሰለም አማክራቸው ወሻዊርሁም እያለ ያኔ አማክራቸው ሲል ምክር የአላህ ውሳኔን ወይም የአላህን ቀድር ለመቀየር ሳይሆን ይላሉ የአላህ ውሳኔ በየትኛው አቅጣጫ እንደሚመጣ በሰዎች ምላስ ላይ ስለሚገለጽ ነው። ስለዚህ ጅስት በቃ አማክሩ፣ አላህ በጥሩ ሰው አንደበት መልካምን ያሳያችኋልና ብለው መለሷቸው ይባላል። እና አላብዛባችሁ። አጠቃላይ በማንኛውም የህይወት ጉዞአችን በትዳርም ዓለም ይሁን በትምህርትም በንግድም ሐታ በመንፈሳዊ ጉዞም ሁን በመንፈሳዊ ጉዞም ጭምር መልካም ሰዎችን መንገድ የሚያመላክቱ ሰዎችን አላህ ፈሪሃ የሆኑ ሰዎችን ብናማክር ሞር የተሻለ ነው ብዬ አስባለሁ። ብዙ አወራሁ መሰለኝ። አውፍ በሉ። አሰላሙ አለይኩም ወረሕመቱላህ።
እጅግ አድርገን እናመሰግናለን። ስለዛ ህዝቦች እያመሰገንኩኝ በርዕሳችን ላይ እጅግ በጣም ግብአት ሊሆን ሊያዳብር የሚችልን ሀሳብ አንስታለች። ኮር የሆነ አይዲያ አንስታለች። ያው ምክክር ማለት ወይም ሹራ ማለት ከጸጸት ለመዳን ትልቁ መፍትሄ ነው። በሰዎች ውሳኔ ውስጥ ጸጸት እንዳይመጣ ትልቁ መፍትሄ መሻወር መመካከር እንደሆነ አማካሪ ወይም ደግሞ አማካሪ ማለት የሌሎችን እድሜ ወደ ራስ ማምጣት ነው ወይም ደግሞ ትልቅ ጥቅም አለው በሚል ከተሰውፍ አኳያ ምክክር ሊሰጠን የሚችለው ጥቅም ትህትናን ተዋዶ እንደዚሁም ከአናንያ ይጠብቀናል በሚል ያነሳችው ትልቅ ሐሳብ አለ። ስንሻወር ያው እንግዲህ ኢጅማዓ በጀማዓ ያለህም እርዳታ ከጀማዓ ጋር እንደሆነ ከተሰውፍ ጋር ምክክር ሰበብ የምንደርስበት ተወኩልም እንደሆነ ምክክር ሰበብ የምናደርግበት እንደሆነም አንዱ ትልቁ ነገር እንደሆነ አስታለች። ትልቅ ሐሳቦች አንሳለች። ተሳትፎች ሊቀጥል ጀዛኩሙላህ ኸይር ለማለት ወዳለሁ። ሁላችሁንም ታፕታፕ ኮፒ ሊንክ እያደረጋችሁ ያላችሁ ውይይታችንን የተከታተላችሁ ስላላችሁ ከልብ አድርጌ አመሰግናለሁ። ወደ ወንድም አብዱ ወኪል አልፋለሁ። ምንድነው የምትረዳው? ያነሳነው ርዕስ ውይይት ነው። ውይይት ምን ያህል አስፈላጊ ነው? እንደ ማህበረሰብ ውይይትን በመተዋችን ያለህን ትእዛዝ የረሱልን ሱና ባለመከተላችን ውስጥ ስራን ባለመከተላችን ውስጥ ምን አይነት ኡማው እንደ ሙስሊም ማህበረሰብ ያጣነው ክፍተት እንዴት ትረዳዋለህ? እንደ ሀገራችን ኢትዮጵያ ከሹራ በመውጣታችን ውስጥ ምን ያህል አደጋ ደርሷል ብለህ ታስባለህ? ያለውንስ ጥቅም እንዴት ትረዳዋለህ? እንደ አባት አንተስ ከቤተሰብ ጋር ምን አይነት የምክክር ተሞክሮ አለ በምትኖረው በትዳር ህይወት ውስጥ እንደዚሁም በዲንህ ጉዳይ ላይ እንደ ጀማ እንደ ማህበረሰብ ከገጠመን አኳያ ምክክር ምን ያህል አስፈላጊና ጥቅም አለው ብለህ ታስባለህ? ወደ አንተ ወስዳቸው። መርሐባ ሸሆቹ ይሄን እድል ስለሰጣችሁኝ በጣም አመሰግናለሁ። አጠር ምጥና አድርጌ ሰላም ዘዛ ለማቅረብ ሞክራለሁኝ። መጀመሪያ አልሐምዱሊላህ ረብል ዓለሚን ፈሻዊሩን ፊል አምሪ ፈኢዛ አዘምተ ፈተወከል ዐለላህ የሚለው የቁርአን አያ እንዳለ ሆኖ ይሄ በቃ ግልጽና ግልጽ ነው። ሰውየው በሚያመጣው ወይንም ደግሞ በሚያመጣው አጀንዳ ልክ ሹራ ማድረጉ ከሚነላህ የመጣ እንደሆነ ማረጋገጥ አለብን። የሰው ልጅ አላዋቂ እንደሆነ ማወቅ አለበትና ለሹራ ሰውየው ሲዳድ ራሱን አድርጎ አዘጋጀ ማለት እኔ አላቅም የተሻለ ፖይንት የተሻለ ሰክሰስ የተሻለ ሐሳብ ፈልጋለሁኝ ብሎ ማለት ነውና ምክንያቱም የሰው ልጆች ስንባል ጎዶሎ ነን እና ሙሉ አይደለንም፣ ካሚል አይደለንም። የግድ ምን ያስፈልገናል? የሆነ ድጋፍ ያስፈልገናል። የሆነ በሐሳብም ደረጃ የሚደግፈንን ነገር ያስፈልገናል። ምክንያቱም እኛ ያስብንበት ሂደት በርቀት የተጓዝንበት የምንጓዝበት ወይ ያስብንበት ርቀት አንዳንዴ በሰዎች ፐርስፔክቲቭ ጎሎ ሊታይ ይችላል ወይንም ደግሞ አደጋ ሊሆን ይችላልና አላህ Subhanahu Wa Ta'ala በየትኛው በኩል እንደሚገልጥልን አይታወቅምና የግድ ነው ሹራ። እንደ ሱፊይነት እንደ ኢትዮጵያ ሱፊይነት ደግሞ ባለው ውድቀት ለመጣበል አንዱ ትልቁ ችግር ደግሞ ይሄ ነው፣ የሹራ ጉዳይ ነው። ገባህ? ለምታች ድረስ ህዝቡን ወርደ አለመመካከር ከህዝብ ጋር ወርዳ አለመነጋገር ያመጣው አደጋ ከፍተኛ ሆኖ እናየዋለንና ሱፊያው በጣም ወላሂ ቀብር ውስጥ እንደገባ አይነት ስሜት የተፈጠረበት ሁኔታ ነው ያለውና እንደመልሶ ለመንሰራራት እንኳን የከበደበት ሰዓት ሆኗል። በአሁን ሰዓት በሱፊያው ጉዳይ እንኳን እዚያ ይሄ ህብረተሰብ ስላላምር ነው ይሄን ሹራ የሚባለው ነገር ምክክር የሚባለው ነገር ስላላማከር ነው ዛሬ ሶሻል ሚዲያ ላይ መጥቶ በዲኑ ጉዳይ በሱፊይነቱ ጉዳይ በመጣበት ሰዓት በመጣበት አደጋ ልክ መጥቶ ሊያወራ አልቻለም። ምክንያቱም የታየ ነገር ነውና ትናንትና አንዱ እንደሚያብድ ሰታር የሚባለው አንድ ሰውዬ መንገድ ላይ የሄደ አህያ ጠፋውና ከዛ በኋላ መንገድ ላይ አንድ ሰውዬ ያገኘና አህያዬን አይተከዋለው ብሎ ይለዋሉ። ምንድነው ምን አላሉ ምን አሳየኝ ብሎ አለው። ድርቅና እያየን እንዳላየን በዚህ ጉዳይ ላይ የሹራ ልምምድ አለመኖሩ ነው። ድርቅ ማለት አደጋው ተፈጥሮ በየቤታችንም ይሁን አሁን ካለንበት ከዲኑ ውጭ ሆነን እንኳን በራሳችን በህይወት ዓለም ተሞክሯችን ይሁን ነገር ሀፕን ሆኖብን አደጋ ቤታችን ውስጥ እየተጋረጠ ይሄን አደጋ እንዴት አድርገን ዌል ኤክስፒሪየንስድ ከሆኑ ሰዎች ወይንም ደግሞ ጓደኛ ወይንም ደግሞ
ከሚቀርበን ሰዎች ጋር ኤክስፒሪየንስ አለመኖሩ ዛሬ ሱፊያው የዚህ አይነት ልምድና ኮርስም ስለሌለው ይሄው እንደምታዩት ነው እንግዲህ ሶሻል ሚዲያውም ላይ መተን ለመነጋገርም ይሁን ሹራ ለማድረግ ወላሂ ነው ምላሱ ተያይዞበት ተፋስሮበታል። ምክንያቱም ይሄ አንዱ ትልቁ ችግር የሆነው ይሄን ነገር አለመለማመድ አለመነጋገር ችግር ስለሆነ ነውና ትልቅ አደጋ መጥቶበት በእንደዚህ አይነት ጉዳይ ላይ ለአደጋው ተጋላጭ ነው በሹራ መልክ ጉዳዩን አለመፈለግ አንደኛ ሹራን አለመፈለግ እኔ በራሴ አንድ ነገር ሳይሆን ምንድነው ጉዳዩን አይመለከተኝም አይነት ስሜት ውስጥ ያለ ሰው ሲሆን እና ጉዳዩ ያላስጨነቀው ሰው ሲሆን እንደዚህ አይነት ሁኔታ ስሜቴ የሚነግረኝ እንደዚህ አይነት ነገር ነው። ሁለተኛ ነገር ደግሞ ምንድነው እኛ ወደ ሹራ አንድ ነገር ይዘነው ስንመጣ አብድ ሰታር ወይ ማሻ በግል ጉዳዩ ሀጃህን ይዘህ መተህ እኔ ጋር በፍቃደኝነት እኔን ብታማክረኝ እኮ የኔን አእምሮ በነፃ ተገለገልክበት that's why ጥሩ የሚሆን መጥፎ ኤቭሪ አንግል በምንም አንግል ያሶይ ተመልክቶት የሚሰደውና ለአንተ እኮ የሆነ ነገር ቢያማክርህ that's why ይሄን ሰው ያንተ በነፃ የተገለገልክበት ነው የሰው ልጆችን ጭንቅላት በነፃ በፍቃደኝነት የተገለገልክበት ነውና ይሄ ነገር በጣም መዳበር መቻል አለበት። ይሄ ነገር ቢዳብር ኖሮ ወላሂ እስከዛሬ ድረስ እንዲ ሶሻል ሚዲያ ላይ ተጠደን ባላልም ባላለቀስ ነበር። ሁሉም ለመፍትሄ ሐሳብ ዛሬ በተነጋገረና በተወያየ ነበርና ዛሬ ችግሩ ራሱ ችግር ሆነና ከችግሩ ወደ መፍትሄ ለመምጣት የተቸገረበት ምክንያት አንደኛ ይሄ ነው። በቃ ምክንያቱም ይሄ ጉዳይ ነው ብሎ ይሄ ጉዳይ ህመሜ ነው ብሎ ሊመጣ ያልቻለበት ምክንያቱም ከምናለኝ ግንኙነትና ልክ ሰውየው ነው አህየውን አይተኳል ሲለው አላየሁም እንዳለ ምን አሳየኝ ምን አስመለከተኝ እንዳለው አይነት ነገር ነውና የግድ ነው ይሄ ነገር ደግሞ ወርዶ ሱፊያ ህብረተሰብ ላይ ንቃቱ ላይ መሰራት ያለበት ጉዳይ ነውና በጣም ሊታሰብበት ሊታይበት የሚገባ ጉዳይ አንደኛ ፍሪደም ኦፍ ስፒች የሚባለው ይሄ የመናገር ነፃነትን ያዳብራል የሰው ልጅን የንግግር ክህሎትን ያዳብራል ሁለተኛ ደግሞ የሰው ልጆችን ማለት አሳንሶ ማየት ከማየትም ይገድባል እኔ ከማለት ይሄ እኔ የሚለው አንድ አላህ ብቻ ነውና እኔ የሚለውን ጽንሰ ሐሳብ በጣም የሚገርሰው ይመስለኛልና we have to ይሄንን ነገር ታች ድረስ ሰው ከልጁ ጋር እናት ከልጇ ጋር ስለ ፔሬት ታውላለች እኮ የሆነ ማለት ወደፊት ንቃተ ህሊና እንዲዳብርላት ታወራለች በተለያየ አይነት ሁኔታዎች በማህበራዊ በሶሻል ላይፍ ላይ ባለው ሁኔታ ሁሉ ይሄ ነገር ቢዳብር ኖሮ ዛሬ ሱፊያው እንደዚህ አይነት ችግር ውስጥ ሊዳረግ አይችል ነበር ግን ያው አላህ ያው ይሄ ነገር ግድ ታስቡበት ዛሬ እንዳገና መምጣቱ በጣም ትልቅ ነገር ነውና የግድ ነው ይሄ መመካከር የሆነ ጉዳይ መጣ አጀንዳ መጣ በግድ በብቸኝነት ከመብሰልሰል ወደ ጀማ ይዞት መጥቶ ይሄንን ጉዳይ አውርዶ መነጋገር ሹራ ማድረግ ከአንዱ የተሻለ ሐሳብ ይዞ እንደሚመጣ የታወቀው ነውና በምን አለብኝነትና በአምባገነንነት ዲክቴተርና አሮጋንት የሚባለው በቃ እኔ ያልኩት ካልሆነ የሚል አይነት ህብረተሰብ ሱፊያ ውስጥ ተቀርቅሮ ስለነበረ ይሄ አደጋ ከፍተኛ ሆኖ እናያለን። የግድ አዋቂውም እንዳዋቂነቱ ማሻአላህ ይሄ ሶሻል ሚዲያ እንደዚህ ያዋቆ ኡስታዝ ከምን የመሰለ በየቤታቸው ገባ አንድ ሐዲስን ካወሩ በኋላ ይሄ በጣም መዳበር ያለበት ጉዳይ ነውና ይበል የሚያሰኝ አላህ ይጨምርላችሁ አላህ ይጠብቃችሁ። በጣም ደስ የሚለው ምንድነው ሐዲሱን ተነግሮ በተለያየ አጀንዳ ተመቶ ሐዲስም በጨዋታም በሶሻል ላይፍም ተነጋግሮ ሲያበቁ ወታች ያለውን ህብረተሰብ ጌስት እያስገቡ በዚህ አይነት ጉዳይ ላይ እንዴት ነው ሹራ ብናደርግ እንዴት ነው ብሎ ከሰዎች ጋር ምክክር መፈለግ ሐሳብ እንዲገልጹ ሰዎችን ማድረግ ይሄ በጣም መለመድ መቻል አለበትና አይ ቲንክ ይሄ ኤክስፒሪየንስ ከተለመደ ሰዎችም ግንባር ቀደም ሆኖ እየመጡ ሶሻል ሚዲያው ላይ ያላቸውን አስተዋጽኦ ያበረክታሉ የሚል ሐሳብ አለኝና ጀዛኩሙላህ ኸይር ሀቢቢ ለሰጣችሁኝ ጊዜ ያየን ደግሞ አዳዲስ ሐሳብ ሲመጣልን እንሳተፋለን። ለአሁን እዚህ ላይ ላብቃ።
አብዱ ወኪል እጅግ አድርጌ አመሰግናለሁ። በተለያየ መንገድ በምንመጣባቸው ውይይት ርዕሶች ላይ የራሱን የሆነ ግብዓት በመስጠት ትልቅ አስተዋጽኦ ያለው ወንድማችን ነው። ስለተሳትፎ እጅግ አድርጌ አመሰግናለሁ። ባነሳው ሀሳብ ላይ ምክክር በኢስላም በሚለው ሀሳብ ላይ የተሻለ ውጤትን ለማምጣት በህይወታችን ውስጥ ምክክር አስፈላጊ ነው በሚል ያነሳው ሀሳብ ሰዎች በህይወታቸው ውስጥ ውጤትን ይፈልጋሉ፣ ስኬትን ይፈልጋሉ፣ በዲናቸው የኢልም እውቀትን ስኬትን ይፈልጋሉ፣ በማህበራዊ ህይወታቸው በየትኛውም መንገድ በትዳራቸው በስራቸው ላይ ውጤትን ከፈለጉ መመካከርን መለማመድ አለባቸው። አስፈላጊነቱ እንደ ሱፊው ማህበረሰብ በሀገራችን ጉዳይ ላይ አሁን ለደረስንበት ሁኔታ ተጋልጧል። ይሄ ምክክርን በመተው በዲኑ ጉዳይ አለመመካከሩ እንደዚሁም በማህበራዊ ጉዳይ ወደ አለመመካከሩ ዛሬ ላይ ለደረሰበት አደጋ ዳርጎታል ብሎ ያስባል። እንደዚሁም በጉዳዮች ላይ አለመመካከር ኃላፊነትን አለመቀበል እንደሆነ የሚያስብበት መንገድ እንዳለ ሐሳብን በነፃነት ለመግለጽም ምክክር ምን ያህል አስፈላጊ እንደሆነ ያነሳው ሐሳብ አለ። ይህንንም ጅማሮ እጅግ በጣም መልካም እንደሆነ ያለን ነገር አለ። ወንድም አብዱ ወኪል ከልብ አድርገን እናመሰግናለን። ኡስታዝ ሂካም መድረኩን ለእናንተ ማይኩንም ለእናንተ ተዋለው። ሁላችሁንም ከልብ አድርጌ እየሰጣችሁን ያለው ሐሳብ እጅግ አስፈላጊና እጅግ በጣም ለውይይታችን ግብዓት የሚሆኑ ሐሳቦችን እየሰጣችሁን ያላችሁ ላይቫችን በነፃነት እንደዚሁም እንድንነጋገር የታፕታፕና ኮፒ ሊንክ እያደረጋችሁ ከስር ሆናችሁ ያላችሁ ሁላችሁም ከልብ አድርጌ አመሰግናለሁ። ይቀጥላል ውይይት። Najat Media, the real voice.